አላረካውም ማለት ነው። አልተሟላም ማለት ነው። አልተሟላም ማለት ነው። ምኑ ነው ያልተሟላ? ለምሳሌ when you give me just think like this, when you give me one job just I do it but it's not perfect, the perfect way ማለት ነው። በቃ perfect way is እሱ አይደለም እኮ ችግሩ። what's the job ምንድነው? ስራው ምንድነው ነው? ገባ? እርዱ ነው አይደለ? ያላረካው አረካም ስትል ደሙ ነው አይደል? ጃ ከተመለስ ቀጥል ነው አይደለም። ፉልፊልመንቱ ነው አሚሮ። አዮ አንብቦ ይሄንን ምን ይላል እንግዲህ? እሺ እርሱም ስጋ ለብሶ በዚህ ዓለም እሺ በነበረበት ጊዜ በታላቅ ጩኸትና እንባ ከሞት ሊያድነው ወደሚችል ጸሎትና ምልጃን አቀረበ። እሺ ጸሎትና ምልጃው ለምን? ኦኬ እኮ እስቲ ቆይ ከላይ አድርገው እስቲ ከላይ ዳግመኛ እንደ መልከ ጼዴቅ ሹመት ለዘላለም ካህን ይላል። እሺ ከቁጥር 1 አድርገው እስቲ ሙሉ አውዱ እንድረዳው። ኦኬ ኦልራይት ዕብራውያን ምዕራፍ 5:7 ላይ ያለው ይሄን እኮ ከዛ ጋር እንትን አገናኘውልን አይደል? እዚህ ጋር ጸሎትና ምልጃው ምንን ታሳቢ አድርጎ ነው? ምን ላይ ጸሎትና ምልጃ ምንን ታሳቢ አድርጎ ነው? ሊያድነው ነው እንደሚለው እስቲ እርሱም በስጋ ለብሶ በዚህ ዓለም በነበረበት ጊዜ በታላቅ ጩኸትና እንባን ከሞት ሊያድነው ወደሚችለው ጸሎትና ምልጃን አቀረበ። ከምን ሊያድነው? ያው የሰውን ኃጢአት ስለተሸከመ ነው። ባይዘው ይኩ እንደዚህ ያለው ኖ ጸሎቱ ማለት የሰውን ኃጢአት ስለተሸከመ ሳይሆን እኮ ሞቱ ነው። ግን እዚህ ጋር የኢየሱስ ክርስቶስ ኢንቴንሽን እንዲያድነው ነው አይደል? it depends ይሄው ሊያድነው ነው ፐርፌክት ሳይሆን ዲፔንድ ያደርጋል። ኖ ሊያድነው እየጮኸ እኔ በቦታው አልነበርኩም እኮ እኔ በምን ኮንቴክስት እንደተባለ አሁን ጃያውን እንዴት ነው መልሰህ? በቃ ጌቾ ይበቃልሽ፣ ይበቃል። በቃ ሚውት አድርግ። ሰይ ጌታ ይባርክ። እንዴ ግዴታ እኮ የለብህም። በነገራችን ላይ የሆነ ነገር የማውራት ወይ ሁሌ እንትን ማለት እኮ ግዴታ የለብህም። አሁን እንደዚህ አይነት ነገር እኔ በጣም ነው የሚደብረኝ። እያየኸው በምን ኮንቴክስት እንደተጻፈ እኔ አላውቅም፣ በጊዜው አልነበርኩም ምናምን። ምን ሰራለህ ታዲያ? አሁን ያንን ዲፌንድ አድርገህ የምትቆም ውስጥህ ላይ ያለውን ድምጽ እኮ ነው ዲፌንድ እያደረግከው ያለህ እንጂ የተጻፈውን የእምነት መጽሐፍ ላይ ያለውን ጉዳይ አይደለም። ውስጥህ ላይ ያለ ድምጽ አለ፣ የሆነ እስካሁን የመጣህበት ልትለቀው የማትፈልገው የሆነ አይዲዮሎጂ አለ። በቃ እሱን ከውስጥ ተነስተህ ያንን ነገር ብቻ ነው የምትከራከረው። እና አይ እስኪ አጠናበታለሁ ይባላል። በነገራችን ላይ እንትኑ ሐሳቡ ምናምን ካልተረዳው ካልገባ ወይ እንደዛ ይቻላል። እሱም አሪፍ ነው። በቃ እንደዛ በል እንጂ በጊዜው አልነበርኩም ብለህ ግን አይ አይደለም ብለህ ኔጌቲቭ ሆነ መከራከሩ ደርሶ ሊመጣስ መሰሉ ወይ ታይም ማሽን ተዘጋጅቶልህ በቦታው ሁን ወይ እዛውና ደርሰህ ስትመለስ እና ነው። አይ አይደለም አሁን ለምሳሌ ከምን ኮንቴክስት እንደተባለ ለማለት ሆነ ዋዩ አንግሪ ከላይ ጀምረህ እኮ ነው ያነበብኩት። ከምንም ቢሆን በቃ መዳን ይፈልግ ነበር። ከምንም በቃ ምንም በቦታው ሙላቱ ኢንቴንሽኑም ሌላ ይሁን አይሆንም፣ በቃ ከሞት ሊያድነው ወደሚችል በቃ ምልጃና ጸሎት ነው አቅርቧል። ምልጃና ጸሎቱ ለምንድን ነው? በቃ ከሞት ለመዳን ነው። ብዙ ጥቅስ እኮ ነው ያለው። እባክህ ጽዋ ከኔ ትለፍ እያለ ያለቅስ ነበር። በቃ ይሄ በጣም ሲምፕል ነገር ነው እና እኔ አይዱ ነው ውስጣችሁንም ለመስማት እድል ስጡት። አንዳንዴ አቲውን የለመዳችሁትን ነገር አንዳንዴ ዳር አስቀምጣችሁ እውነቱን ለመጋፈጥ ሞክሩ። ለማንኛውም አባ ዮናስ አላችሁ? ያ ታላቁ አብረቻ እዚህ ያላችሁ እንዳለ ሰላም ናችሁ? እንዴት ከረማችሁ? እንዴት ነው? እርሱ አይደለም እያልኩ እየተከራከርኩት ነበር ጃንና አሁን ድምጾትን ስሰማ ነው። እንዴት ናችሁ? እኔ ነኝ። እግዚአብሔር ይመስገን። እንዴት ናችሁ? በወጣትነት የአባነትን ትልቅ ክብር ያገኙ ሰው እኮ ነው። እኔ እባክህ የኔ ቤተክርስቲያን ሰዎች አባ መባሌን አይፈልጉትም። ተከታዩ ምእመን ደግሞ በዚህ ነው ሊጠራኝ የሚፈልገው። አረ እኛ ያው በተጻፈው ነው። በዛ ላይ ደግሞ የሰውን
አመለካከቱን ከምናወራው አንጻር ያሉትን ነገራቶች እናይና መከበር ላለበት ሰው ያው ክብር እንሰጣለን። ከዛ አንጻር ነው። ግን አባ ማለት በቃ የሆነ ከብዷቸው ነው ምንድን ነው እንትን ነው ወንድሜ አብርሃም ምን መሰለህ፣ አንደኛ ይሄ ግርድፍ ነው። አብዛኛው ምእመኔኛ ግርድፍ ማለት ስብከት ሰምቶ የሚከራከር እንጂ አንብቦ ተከራካሪ ወይ ደግሞ ተምሮ ተከራካሪ አይደለም። ወይ ተምሮ ተከራካሪ ወይ አንብቦም ተከራካሪ አይደለም። ስብከት ይሰማና የአባ ገብረ ኪዳንን ትንሽ የሆነ የስብከት የሆነች ነገር ይሰማና ከዛ ወዲያውኑ ሊከራከር ይገባል። ያችን ጥቅስ ይዞ ከዛ አንተ ሁለተኛ ጥቅስ ስትጠቅስበት ግራ ይጋባና ድንብርብሩ ሲወጣ ታየዋለህ። ለምን መሰረት የለውም። እዚህ በወንጌል እንደተጻፈው መሰረት የሌለው ቤት ይወድቃል፣ አውሎም መጣ ንፋስም መጣ ተብሎ እንደተጻፈ አብዛኛው እኛ ጋር ከ95% በላይ ምእመን መጽሐፍ ቅዱስ የዮሐንስ ራእይ መነሻ ይሁን ዘፍጥረት መጨረሻ ይሁን አያውቅም። ሊገርምህ ማለት ነው። እንደውም በነገራችን ላይ አንድ የቤት ስራ ልስጥህ። ታላቁ የኛ እምነት ተከታይ ሲገባ ይሄን ጠይቅልኝ፣ የዮሐንስ ራእይ መጨረሻ ነው ወይስ ዘፍጥረት ብለህ ጠይቅልኝ። በዛውም እኔ ስለማቅ በቅርበት ማለት ነው። አሁን ይሄን ታዲያ ለምን ትናገራለህ ብትለኝ እንዲበረቱ በርትተው ፈርተው ደንግጠው እንጠየቃለን ብለው ማንበብ እንዲጀምሩ በሚል ነው። እና ለማንኛውም አባ የሚለው በቤተክርስቲያናችን ሹመት እንጂ ክህነት አይደለም። ግን ይበሳጫሉ። ኢየሱስ ክርስቶስንም በቅናት ነው የሰቀሉት። የኛው እምነት ተከታይ ናቸው። ባይዘዊ ማለት በሰዓቱ የነበረው አማኝ የሚባለው አይሁድ ሐናና ቀያፋ ሊቀ ካህናት ናቸው አሳልፈው የሰጡት። ስለዚህ በዚህ ዘመንም የሆነ ነገር በቃ ቅናት ነው ሐናና ቀያፋ ክርስቶስን አሳልፈው እንዲሰጡ ያደረጋቸው። እንዳሁንም አባ የሚለውን በከፍተኛ ደረጃ ነው የሚቃወሙት። ግን ይሄን አያውቁትም። ለምን እንደሚቃወሙ ክህነት አይደለም። አባ መባል በቤተክርስቲያናችን ፍላጎት ብቻ በቂ ነው። ወዲያውኑ እኔ ተነስቼ ገዳም ሄጄ በቃ መነኩሳለሁ ምናምን ብል ጀስት በቃ የተወሰነ ሞክሯል። ከዛ በኋላ ይሄ ይሰጣል ምናምን ሲጀመር ያም የሚሰጥ ይሄ አመክሮም ለምንኩስና እንጂ ለአባነትም አይደለም። እና ይሄን አያውቁትም። ዝም ብሎ ግርድፍ ሰሚ ነው ያለው። ኤኒዌይስ እኛ ባለንበት ጸንተናል። እንዴት ናችሁ? እንዴት ከረማችሁ? አባ ዮናስ ሰላም ደርሶ ይሁን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ይጃ ሰላም ነው ሆይ? እግዚአብሔር ይመስገን። እንዴት ናችሁ? አለና እንደዚህ አይነት ከባድ ጥያቄ ጠይቆማ ያፋጧቸው። ሲደው ብታተረማምሱት አንዳንድ ጊዜ በነገራችን ላይ ክርስቶስ ወይንም ደግሞ እግዚአብሔር አብ ተቃዋሚዎችን ሁሉንም አያጠፋም። ከጥንት መጽሐፍ ስናይ አያጠፋም። ምክንያቱም ይሄ ዝም ብሎ የተቀመጠ ህዝብ አለ በጀሌነት ማለት ጀሌ ማለት ይሄ ፎሎወርስ የምንለው ማለት ነው። በተለይ አማርኛው ደስ ይለኛል ጀሌ የሚለው ዝም ብሎ ተከታይ ማለት ነው። እና እነዛን የሚያበረታው ሌላ የሆነ ኃይል ተቃዋሚ ሲኖር ነው። እና በተለይ የእናንተ መኖር የእናንተ በየጊዜው መጠየቅ እኔ በጣም ነው ደስ የሚለኝ። ስታደናብረው ሳይ ስታደናብሩት በቀይ በግራ ስትለው አንደበቱ ሲያያዝና የሚለው ሲያጣስ በጣም ነው ደስ የሚለኝ። ምክንያቱም ማንበብ ይጀምራል፣ መጠየቅ ይጀምራል፣ መፈክር ይጀምራል እና ደስ ይለኛል። የሚገርሙት ነገር አባ ዮናስ ሙቤ አለክ ሙቤ ዛሬ ጠዋት እያነሳኑት ነበረ ከሙቤ ጋር ገርሞኝ መምጣቱ። ወላሂ ዛሬ እያነሳኑት ወላሂ ቢኖር አሪፍ ነበር። አባ ዮናስን ምናምን ብለን የሆነ ቀን እንደዚህ ብለን እያወራን ነበረ። በጣም ገረመኝ ሲመጡ። የመሳሳብ ህግ ይሄ አትራክሽን ነው የምንለው ነው። ዋው። እና እንዴት ሰነበቱ? እንዴት ነበረ የአርምሞ ጊዜ? እንግዲህ አርምሞ ትንሽ የተወሰነ ሪሰርች ላይ ነበር በአንዳንድ ነገሮች ላይ ማለት ወደ ውስጥ የኢንዋርድ ኤክስፕሬሽን የሚባል ነገርም አለ። እሱንም ራሳችንን ለማየት ሞክረናል። የተወሰነ መጽሐፎችንም ለማየት ሞክረናል። የነበረኝ የትምህርት ጊዜ መጨረሻ ሪሰርቾች ነበሩ፣ እነሱንም ለመጨረስ ሞክረናል እና በተቻለ መጠን እንዴት ቀጣዩን መታዘብ እንዴት እንዳለብን እሱንም ሞክረናል። ኦኬ፣ ምን አዲስ ነገር አለ? ምን አዲስ ነገር አገኙ የሚያካፍሉን? በጣም መልካም። እኔ እንግዲህ አሁን የታዘብኩት ምን መሰለህ፣ አሁን ይሄ ዓለም
አንድ ሃይማኖት ማሸነፍ አለበት ብዬ አስባለሁ። አንድ ሃይማኖት ኦርቶዶክስ ተዋህዶ ሊሆን ይችላል፣ እስልምና ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል። አንድ ማሸነፍ አለበት። ምክንያቱም አለበለዚያ ይሄ 8.5 ቢሊዮን የዓለም ህዝብ ውስጥ ለምሳሌ እስልምና 1 ቢሊዮን ቢሆን፣ ለምሳሌ ኦርቶዶክስ 1 ቢሊዮን ቢሆን 7.ምናምን ቢሊዮን የሲኦል ወይንም የገሃነም ነው በአብዛኛው ሃይማኖት እንደተገለጸው ማለት ነው። በሁላችንም እንደዛ ስለሚል ስለዚህ ይሄ እሳት መሆን የለበትም። ያ ደግሞ እንዳይሆን ምንድነው መሆን ያለበት? ይሄ የምንሄድበት መንገድ ትክክል እንዳልሆነ ተገንዝቤያለሁ። ማለት በስብከት ሰውን የምትመልስበት ጊዜ በጣም ሬር ነው። በጣም ማለት ዛት ማስፈሪያ ያፈራል። ስለዚህ እኔ ማምነው አሁን ላይ ሲስተም የሚባል ነገር ነው። በቃ ወደ ሲስተም ውስጥ መግባት አለብን። ያን ሰው ለማምጣት ሲስተም ለምሳሌ ይሄ አፕሊኬሽን ሲስተም ነው። ለምሳሌ ይሄ ቲክቶክ አፕሊኬሽን ብዙዎቻችንን የሰበሰበ ሲስተም ነው። በፊት ላይ በመጽሐፍ በምናምን ጋዜጣ መጽሔት ነበር የምናነበው። አሁን በዚህ አፕሊኬሽን ተሰብስበናል። እንደዚህ አይነት ሲስተም ያስፈልጋል ብዬ ነው የማምነው ወደ አንድ ሃይማኖት ወይንም ይሄ ግሎባላይዜሽን እንደሚባለው ሉላዊነት ለመምጣት። ያው ግን አሁን እኮ ምንድነው ማለት የሰው የፈለገ ሃይማኖት ይኖረው፣ እስልምና ሃይማኖት አንድን ነገር ነው ይዞ የመጣው። ማለት አንድን ነገር ነው እያንጸባረቀ ያለው። ምንድነው ስነ ፍጥረቶች ጠቅላላ ማለት በቃ የሰው ልጆች ጠቅላላ የተፈጠሩት አምላካቸውን እንዲገዙትና እንዲታዘዙት ነውና በዛ መንገድ መመላለስ አለባቸው ነውና ይሄ ነው ኮንሰፕቱ እኮ። ከዚህ የተለየ ኮንሰፕት ይኖራል ብሎ ያስባሉ? መልካም። አሁን ምን መሰለህ ጃዬ፣ አሁን ሂንዱይዝም አለ እንደምታውቀው፣ ብዙ የሚያምኑበት ነገር አለ። ከብዙ አንዱ የሆነ ራሳቸው በሰሩት ጣዖት ይሰሩና ያን አምላኬ ነው ብሎ ሲያመልክ ታየዋል። ለኔና ላንተ በጣም ያስቀናል። እንዴት ሰው አእምሮ ይዞ ራሱ በሰራው እጅ እንደዚህ ብለን እንደነቃለን፣ እኔ እናንተ ማለት ነው። ለሱ ግን እሱን ለመሰሉት ደግሞ እዛ አካባቢ ለሚኖሩ ሰዎች ግን በትክክል በደንብና ከውስጡ ሲያመልከው ታያል። ስለዚህ ይሄን ሰው እንዴት አድርገን መልስ? ብዙ እኮ ተነገር። ለምሳሌ በእናንተ እምነት ተከታይ የሆነ አንድ ፓስተር አለ፣ ኡስታዝ አለ፣ እንትና ሼክ ዶክተር ዛኪር ናይክ። አሁን እሳቸው በጣም ሰብከዋል። የተሳካላቸውም ሊኖር ይችላል። ብዙዎቹ ደግሞ ከሀገር እስኪወጡ ድረስ ለምሳሌ አድርገዋቸዋል። ምን ማለት ነው? ይሄን ስታይ እንግዲህ እሳቸው የተማሩ ሰዎች ናቸው። ምክንያታዊ ለመሆን ይሞክራሉ። ብዙ ቀላል የማይባለውን ባለስማማበትም ማለት ነው። ነገር ግን በዛ መንገድ ብዙ ሞግተዋቸው አባረዋቸው በጉልበት ሲጠቀሙ እናያለን። ይህ ማለት ምን ማለት ነው? ሰው በቃ ለቆመለት ነገር ምክንያታዊ ከመሆን ይልቅ የሚያሸንፍበትን ነው የሚመርጠው። ማለት ለምሳሌ አንተ ሙስሊም ነህ ወይንም ደግሞ እስላም ነህ። ስለዚህ አንተ የምታሸንፍበትን መንገድ ለምሳሌ አንተ እንዲህ ነው ብዬ ባልናገርም ሌሎች ኡስታዞች የሚያሸንፉበት መንገድ ላይ ፎከስ ያደርጉ አያለሁ ከእምነት ይልቅ ማለት ነው። ወይንም ደግሞ የኦርቶዶክስ ተከታይ የሆነ ለምሳሌ አንድ የቲክቶክ ላይ ያለ አንድ ንጽጽር የሚሰራ ሰው የሚያሸንፍበትን ነው እንጂ አንተ የምትጠቅሰውን ጥቅስ ኦኬ እንደዛም አለ ብሎ ከማሰብ ይልቅ ምንድነው የሚያስበው? እንዴት አድርጌ መልሱን መልሼ እንዴት ላሳፍረው እንዴት አይነት ነገር ሐሳብ። በእንደዚህ አይነት ሁኔታ ደግሞ አሁን እምነት ተከታይን ከእሳት ማውጣት አይቻልም ነው። ሁለተኛ ደግሞ ቢዝነስ ሆኗል ጃዬ እንደምታውቀው። አሁን ላይ የሆነ ጥሩ መልስ አፉን ካዘጋው ኮይን ይዘንብልሃል ማለት አንበሳ ይወርዳል፣ ዩኒቨርሱ ምኑ ሻርኩ ጭራቁ ምኑ ይወርዳል። በዚህ ምክንያት አሁን ሰው ከእውነት ይልቅ አንበሳ እንዲወርድለት ትልቁ አንበሳ ምናምን አውሬው ዘንዶ እንዲወርድለት ነው የሚፈልገው። በዚህ ምክንያት ተከታዩ ደግሞ ጄል ይሆናል። የአርሰናል እና የማንቸስተር ደጋፊ ይሄ ማን ነው ስሙ እፎይ የሆነ ነገር ነገረው አሁንም በቃ ጀግና የኛ ጀግናችን ይላል። ተከታይ ከስር ሆኖ ማለት ነው። እፎይ ነገረው አስገባለት። ከዛ ይልቅ ለመማር እኔ ለመታዘብ ሞክሬያለሁ አልፎ በቃ አሁን እፎይ ንገርልን ከማለት ይልቅ ይሄኛው ደግሞ ኡስታዝ ማን ነው ይቅርታ አድርግልኝ አላስታወስኩትም አብሮት ሲከራከር የነበረው ኡስታዝ እሱ ደግሞ የሚናገረውን ደግሞ ለማንቋሸሽ ማለት የሆነስ ነገር ሲናገር አታውቅም አንተ እንዲህ ምንድነው እየተናገረ ያለው ብሎ ለመስማት ዝግጁ አይደለም። በቃ ከሁለቱም ወገን ማለት ነው። ይሄኛውም እፎይን ይቃወማል። ይሄ አንተ አታውቅም አንተ ምንትስ፣ ይሄኛውም ደግሞ የኡስታዝ ይሄኛውን ሰው የሱንም ደግሞ ይሄኛው ይቃወማል። ይህ ማለት ታዲያ ምን አይነት ስህተት አለ በመካከል? እውነትን ከማግኘት የሆነ ነገር ፖይንት ከማግኘት ይልቅ ንገርልን በቃ እኛ ጀግና እኛ እውነትን በቃ ዝም ብሎ
የቲፎዞ ነገር የአርሰናልና የማንቸስተር አይነት ደጋፊ ስሜት ታይበታል። ይሄ ደግሞ በእንዲህ አይነት ሁኔታ እውነትን ማግኘት አይቻልም። እውነትን ለማግኘት እኔ አሁን ላይ ባለ መረዳት ራሴ ጋር ቆሜ ባሰብኩት ሲስተም መዘርጋት አለበት በዚህ ዓለም ላይ ማለት ነው። ሲስተም መዘርጋት አለበት። ለምሳሌ ያ ሲስተም ምንድነው? አሁን ለምሳሌ ኢሉሚናቲዝም የሚባል እምነት አለ እንደምታውቀው አይደል? አዎ አለ። ቴንኪው። ስለዚህ ይሄ ኢሉሚናቲዝም የዘረጋው ይሄ በተለይ ሳታኒዝም ጋር የተያያዘ ነው። አሁን የሱ ሲስተም በጣም እየሰራ ነው። ለምሳሌ እንዴት አድርጎ ገንዘብ ይሰጣል። አንድ በገንዘብ በተጽዕኖ በዚህ ማቴሪያሊዝም በሚባለው ነገር ይስበዋል። ሁለተኛ ይሄ ሴክሹዋሊዝም በሚባለው ነገር ይስበዋል። ይሄ በፖርኖግራፊ በፖርኖግራፊ ቪዲዮ ምናምን በእንደዛ አይነት መልኩ ይስበዋል ማለት ነው። እንደዚህ እያደረገ ወደዛ መንፈስ ውስጥ ያስገባዋል። በተለያዩ ጥቅም ነገሮች ይስበዋል። አየህ ይሄ ሲስተም ኢሉሚናቲዝም አጭር ጊዜ ቢኖረው መሰረቱ ትንሽ ረዘም ቢልም እንትኑ ግን አጭር ነው አሁን የተስፋፋበት። አየህ በሲስተም ነው። ስለዚህ እኔ አሁን የማስበው አንድ እምነት አንዲት ሃይማኖት በአለም ላይ እንዲጸና ወደ ሲስተም መሄድ አለብን። በዛ ሲስተም መሰረት ካልሆነ በስተቀር ቀኑን ሙሉ ሲሰብክ ቢውል ሲከራከር ቢውል ጉሮሮውን ማድረቅ ነው። ምናልባት አንተ በእምነት ለምሳሌ እንደ ክርስትና እኔ ራሴን ላድን እችላለሁ፣ ምክንያቱም ማድረስ ነው ከኔ የሚጠበቅብኝ። እንዲህ ነው ክርስቶስ አምላክ ነው ብዬ ነገርኩ፣ አይ እኔ አልቀበልም አልከኝ፣ በቃ እኔ አድርሻለሁ፣ ግን አንተን አላዳንኩም፣ ይሄ ህሊናዬን አያሳርፈውም፣ መንፈሴ ልታርፍ ትችላለች ነፍሴ አንዴ ተናግሯል በሚል ማለት ነው። ምስክር እንዲሆንባችሁ ተብሎ የተጻፈ አለ በማቴዎስ ወንጌል ላይ የዓለም የዚህ ወንጌል የምስራች ሁሉ በዓለም ሁሉ ይሰበካል የሚል ግን አረካም። ለምን ወንድሜ ነው እኮ እኔ ራሴ ድኜ ምን ዋጋ አለው? እኔ ገብቶሃል፣ እኔ ዳንኩኝ፣ በቃ ምስክር ሆነልኝ። አንተ ታዲያ ብትሞት እኔ ምን ይጠቅመኛል? መዳን አለብህ። ገብቶሃል ወይ? ደግሞ በአንተ አስተሳሰብ ስመጣ ደግሞ ዮናስ መዳን አለበት እንዴ? አንተ እኔን በእስልምና ስላስተማርከኝ እንትን ነው አባ ዮናስ፣ አንድ ነገር ልንገሩት። እኛ የሰው ልጆች ችግር ያለብን ነገር ምንድነው? ካወቅነው ይልቅ የለመድነውን ማመን ይቀናናል። እና ሰዎች አሁን ባመኑበት ነገር ሙጥኝ ማለት ወደ ሌላ ነገር ማየት አይፈልጉም፣ ማስተንተንም አይፈልጉም። ይህ አሁን እኛ ያለብን ችግር ነው። ምናልባት አባቶች ሲተርቱ ሰምተው የሚያውቁ ከሆነ እርግጠኛ ነኝ ይሰማሉ ብዬ አስባለሁ። አባቶች አሁን ድንጋይ አምላክ ነው ብሎ ካሰቡ ያ ድንጋይ አምላክ ለመሆኑ ላለመሆኑ ሁለት ጊዜ ማሰብ አይፈልጉም። ድንገት ይህንን ነገር የሚጠይቅ የሚያስተነትን ሰው ከተፈጠረ ኧረ እንዳታስፈጀን ምናምን ነገር ነው የሚለው። እንደዚህ ነገር ሰምተው ያውቃሉ? ነው ምንም ጥርጥም እንደዚህ አይነት አለ። በተለይ አሁን ያለ ይሄ እስልምና እንቅስቃሴ አለ በወጣቱ ዘንድ ብዙም እንደዚህ አይነት ነገር የለም። በዚህ በቀድሞ ሙስሊም ይባላል አይደል? የቀድሞ በሚባለው ላይ አያለሁ። ሁለተኛ በእኛ በክርስትና ግን እስቲል አለ ማለት ምንድነው? ዝም ብሎ መቀበል፣ ዝም ብሎ የማያውቀውን ነገር የተሰበከውን አንተን ይከራከራል። መጽሐፉን እኮ ያውቀው። እና እንደዚህ አይነት ነገር አለና ላይክኛ በእስልምና ሃይማኖት አላህ ሲነግረን ምንድነው ያለው? መጀመሪያ ቅድሚያን የሰጠው ለማንበብ ነው። አንብቡ ነው፣ ከዛ አወቁ ነው። ያወቃችሁትን ነገር እመኑ ነው። ካመናችሁ በኋላ ደግሞ ያ እምነት ላይ ቆዩ ነው። ይሄ ነው በቃ። ብዙ ነገር ይነገረናልና እስልምና ለትምህርት ለማንበብ ነው ቅድሚያ የሚሰጠው። አብዛኛውን ነገር በቃ አንብብ ነው። እና ከዛ ነገር አንፃር ለዚህ ነገር ተራታርኩ በሮሜ መልእክት ላይ መሰል ሮሜ መልእክት ላይ መስማት ምንድነው? ሳይሰማ አንድን አማኝ እንዴት አድርገህ ወደ እግዚአብሔር ታመጣዋለህ የሚል መስማት ምንድነው? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚል አሁን አንተ ከተናገርከው ጋር የሚዛመድ ሐሳብ አለ። እንደተባለው እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ልክ አሁን አንተ ባልከው በእኛም ጋር እንዲህ አይነት አለ። ግን ጄኔሬሽኑ ታይም ፕላስ ኮንዲሽን የሚባል ነገር አለ እንደምታውቀው። አሁን ይሄ ጄኔሬሽን ለእንደዚህ አይነት ሎጂክ ለመቀበል ዝግጁ ነው ወይ ብለህ ታስባለህ? አሁን በተለይ እኛ ኢትዮጵያ ውስጥ ያለነውን ሰዎች እንደ ኢቫሉዌት ስታደርግ አሁን እንደ ጄኔሬሽን አሁን ክርስትና ሃይማኖት ላይ ነው የተረዳሁት። ከእምነት ይልቅ ላይ ከማወቅ ይልቅ እምነትን ነው የሚያስቀድመው ይመስል። እኔ ስለነበርኩበት መጀመሪያ የታመነ ነገር ነው በቃ ሞር እምነት ላይ ነው ፎከስ የሚደረገው።
ወደ እስልምና ሃይማኖት ከመጡ ግን ላይክ አንድ ጥሩ ሙስሊም የሚባል ሰው ከእምነቱ ይልቅ ማወቁን ነው የሚያስቀድመው። ሰው ያላወቀውን ነገር ማመን የለበትም። እንደውም ምን ይላል? በቃ በእርሱ ላይ እውቀት ያላችሁን ነገር ተከተሉ ነው የሚለው ቁርአን። አላህ በቁርአን ላይ እንደዛ የሚለን በቃ በእርሱ ላይ እምነት ያላችሁን ነገር ተከተሉ ነው። እምነት የሌለንን ነገር ማለት ይህን ነገር ተከተሉ ተብሎ ፕሪፌር አይደረግም። ለምን? በዚህ ነገር እኛ ተጠያቂ ስለምንሆን ማለት ነው። ተጠያቂ እንሆናለን። ስለዚህ አሁን ወደ ክርስትና ሃይማኖት ስንመጣ እንዲሁም ወደ ሌሎች ሃይማኖት ስንመጣ እምነት ነው ፕሪፌር የሚደረገው። እመን ከዛ በቃ ትድናለህ ነው። እና ግን ይሄ የማወቅ ነገሩ ተረጋግቶ አሁን እርሶን እኮ እንዲህ የሚያብጠለጥሉት የሚሰድቡት እኮ ምንም እኮ አስደርጎ አይደለም፣ አይሳደቡም። እኔ የእርሶም ሃይማኖት ሲሰደብ አይቼ አላውቅም። ከኛ ጋር በስነ ስርዓት መጥተው ያወራሉ። በስነ ስርዓት መጥተው ስለሚያወሩ ይሄን ጥላቻ እርሶን ከፍ ዝቅ ማድረግ ነገር አለ። ስለዚህ እነሱ ኦልሬዲ ያመኑት ነገር ስላለ ያመኑትን ነገር ዲፌንድ ለማድረግ ያንን ያመኑትን ነገር በእውቀት መመዘን አይፈልጉም። ስለዚህ ምንድነው ተረጋግቶ ተቀምጦ ባለው ነገር በእውቀት ከማውራት ይልቅ በቃ ይሄ እምነቴ ነው በቃ አትንካብኝ፣ በቃ ከነካብኝ ግን እናድዳለሁ፣ ያንገሸግሸኛል፣ አንገበግብሃለሁ የሚለው ነገር ከእንትን ከማለት አንጻር እንደዚህ አይነት ክፍተቶች አሉ። እንደ ጄኔሬሽን ግን እንደ ጄኔሬሽን እስልምና ሃይማኖት አብሶ አሁን እየሰራበት ያለው ነገር ምንድን ነው? አሁን ለምሳሌ አንድ የሆኑ ሰዎች ወደ እስልምና ሃይማኖት ሲመጡ በቃ እንትን ነው መማር አለብህ ነው የሚባለው። በቃ መማር ካልተማርክበት ታጠዋለክ ነው የሚባለው። ምክንያቱም እውቀት መኖር መቻል አለበት፣ መጠንከር መቻል አለበት። እና እኔ አባ ዮናስ የራሴን እያዋደድኩ ምናምን ሳይሆን ምናልባት ይሄ አሁን ሴክሪስ ሴት ወይ ደግሞ የጨለመው ዓለም እነሱ ለዓለም አስበው ለዓለም የደገሱት ድግስ ስታዩት ያንን ድግስ ሙሉ ለሙሉ ፍርክስክስ አድርጎ የሚያጠፋው እስልምና ሃይማኖት ነው። እኔ አንድ በጣም ኢንተረስትድ እንደሆነበት ያደረገኝ ነገር እስልምና ሃይማኖት እንዳጠናውም ስለሱም እንዳውቅ በጣም ኢንተረስትድ የሆንኩት በቃ እነሱን ዘጭ ነው የሚያደርጋቸው ከዛ ነገር አንጻር ነውና እኔ እስልምና ሃይማኖት ለእውቀትም ለእምነትም የሰጠው ቦታ በጣም ይገርመኝ። በጣም ትልቅ ቦታ ነው የሰጠው። እንዲህ ዝም ብሎ ማመን የሚባል ነገር የለም። እና ከዚህ ነገር አንጻር ይሄንን ነገር እረዳለሁ። እና እርሱ እንዴት ነው ታዲያ አሁን ሻሃዳ ይዙ ዳር ለምን እንግዲህ አሁን የኛ ዓላማ አሁን ምን መሰለህ ጃይ ወደ አንድ መስመር እንድመጣ መቼስ እንደምታውቀው የሰው አእምሮ በብዙ በጣም ጥልቅ የሆነ የማን ነው የሚያስተጋባው? ቀጥሉ። ኦኬ። ስለዚህ አእምሮአችን እንደምታውቀው በጣም ጥልቅ ነው። በጣም ጥልቅ ነው። ምናልባትም ከፓሲፊክ ውቅያኖስ ይጠልቃል እንደምታውቀው። ስለዚህ ያ ነገር ደግሞ መሸነፍ አለበት። አእምሮ ሳይሸነፍ እኔ አሁን አእምሮ ሳይሸነፍ ሸሚዞት እንዲመጣ አልፈልግም። ገብቶሃል አይደለ? አእምሮ መሸነፍ አለበት። በቃ ለምሳሌ ኢሉሚኔቲዝም የሄደበት መንገድ ማቴሪያሊዝምን ተጠቅሞ ሰዎችን ስቧል። በቃ ማቴሪያሊዝም፣ ሴክሹዋሊዝም ምናምን ወዘተ ፌሚኒዝም ባይዘው እኔ እንደዛ ነው የምረዳው። የኢሉሚናቲ የሆነም ይሄ ሴክሬት ሶሳይቲ ያልካቸው ማለት ነው። በዛ መንገድ ቢሄድ ሂዶ ፍሬ አያፈራም፣ ነገ ሊመለስ ይችላል። ስለዚህ አእምሮ ካመነ አይመለስም። ስለዚህ እኔ ማምነው አእምሮዬ ማመን አለበት። አንድ እሱ ነው። እኔ ሁለተኛ መፍትሄ ብዬ የማስበው ግን በነገራችን ላይ እዚህ ጋር ሳረሳው ከእስልምና የታዘብኩት እኔ ይቅርታ አድርግልኝ ያለ ይሉንታ ነው የምናገረው። ከእስልምና አንድ እኔ ብዙ ጊዜ ብዙዎቻችሁ ጥሩ ብትናገሩ ቀላል የማይባሉ ደግሞ ምንም ሊሆን ይችላል ኡስታዞችም ሊሆን ይችላሉ ማስፈራሪያ አለ። ይሄን ነገር ከምን ታያዋለህ ጃዬ? ማስፈራሪያ ስለ ለምሳሌ የሆነ አንዱን ሰው አንተ መገደል አለበት ተያዘበት ይገደል እንደዚህ ይባል ምናምን የእስልምና መመሪያ ነው አይደለም፣ እሱ ሌላ ታሪክ ነው። ነገር ግን እንደዚህ መባሉ በራሱ ይሄ ሃይማኖቱን እንዲፈራ ያደርገውም ወይ? ገብቶሃል አይደል? ይገባና የሆነ ነገር ከተናገረ ለምሳሌ እንደዚህ የሆነ አንድ ለምሳሌ በኦርቶዶክስ ላይ መጽሐፍ ቅዱስ ጠቅሳ ሁን አንተ ኢየሱስ እኮ ከኔ ይልቅ አብ ይበልጣል ብሏል ስትል፣ ስለዚህ ባሪያዬን እልካለሁ ብሏል፣ ስለዚህ ባሪያ ተብሏል፣ መልእክት ተልኬያለሁ ብሏል እያልክ ስትናገር ገብቶሃል? አንዳንዱ ሰው ሊበሳጭ ይችላል። በቃ ምናልባትም መጽሐፍ ላይ የሌለ ይመስለውና ማለት ነው። ግን አለ ምክንያቱም ግድዮቹ ላይ እናወራባቸው አባ ዮናስ እናወራባቸው
ምን ለማለት ፈልጌ መሰለህ ጃይ የሚሳደቡ ሰዎች አሉ እና እንደው በትንሽ ኤክስፕሌን እንድታደርግልኝ ፈልገው የሆነ ጥቅስ ያመጡና ለምሳሌ ያክል እንደው ምሳሌ መጥቀስ እንደው ስላለብኝ ነብዩ መሐመድ ሚስታቸውን በ9 ዓመቷ አጭተው በ11 ዓመቷ አገቧት ምናምን የሚለውን ነገር ሲጠቀስ ብዙ ጊዜ የምሰማው ይሄን ሲሰሙ ብዙ ቀላል የማይባሉ ሰዎች ሲሳደቡ ሰማው። ገብቷል። ከክርስትናም ቢሆን ኒውትራል መሆን ስላለብኝ ነው። የሆነ ቃል የተጻፈውን አምጥታ ስትናገር በጣም ሆት የሚሆኑ ክርስቲያኖች አሉ። ይሄ ትክክል ነው? ይሄ አሁን ትክክል አይደለም። ግን አባ ዮናስ አንድ ነገር ልንገሩትማ። እስልምና ሃይማኖት አክቹሊ ብዙን ጊዜ የሚታማው ሁለት ነገሮች አሉ፣ ትልቅ ነገሮች። አንደኛ ከግድያ አንጻር፣ ሁለተኛ ደግሞ ይሄ የወሲብ ሃይማኖት ነው፣ ለወሲብ የተቋቋመ ሃይማኖት ነው ምናምን የሚባል ነገር አለ እና የሚገርሙት ነገር እነዚህን ነገሮች ወደ ውስጥ ዘለቅ ብሎ ቢያያቸው ጊዜ ወስዶ ቢያጠኑባቸው ይሄ ሴክሬት ሶሳይቲ ወይ ሚስጥራዊ ማህበር የሚባለው ሙቭመንት የሰው ልጅ ላይ ላይክ ሊያመጣ ካሰበው ዳሜጅ ፍቱን የሆኑ መድኃኒቶች ሆኖ ያገኟቸዋል። መገዳደልም ቢሆን ይሄ ላይክ ስነ ተዋልዶ ነው የሚባለው ነገር ላይ ያለውን ነገር እስልምና ሃይማኖት የሰው ልጅ እስከ ፊውቸር ድረስ በቃ ትልቅ መፍትሄ እንዲያገኙ ነው ያስቀመጠው እና ይሄ ዝም ብሎ ከጥላቻ አንጻር እንዲገደሏቸው እንዲግቡ እንዲውጡ ምናምን ነገር የሚለውን ነገር ስም ለማጥፋት እንደዛ ከማለት በስተቀር እስልምና ሃይማኖት ለሰው ልጅ ነፍስ አይደለም ለእንስሳ ነፍስ እንስሳ ነፍስ ስሉት በግ ሊያርዱ ሲሉ ቢላ ፊት ለፊት መሳል አይቻልም። በቃ በጓ ልትታረድ ሆና እርሱ ቢላዋን በጉን ከማረድ በፊቱ ፊት ለፊት መሳል እንትን አይፈቀድም በእስልምና። በጣም ስለት በሌለው ቢላ በግ ማረድ አይቻልም። ምክንያቱም ያንገላታታል። እዛ ፔኑን ለመቀነስ ራሱ እዚህ ድረስ ዲቴል ገብቶ እስልምና እዚህ ድረስ ትምህርት አለው። ለእንስሳ ህይወት በዚህን ያህል ደረጃ ዋጋ ከሰጠ ለሰው ልጅ ደግሞ በጣም ትልቅ ዋጋ ነው የሰጠው። ግን ምን ያደርጋሉ ሙስሊም ያልሆኑ ሰዎች ላይክ ጦርነት ላይ የነበረ ነገርን ያመጡና ሪል ላይፍ ላይ ያደርጉታል። የሆነ ጦርነት ላይ የነበረ ዘገባ ሊሆን ይችላል፣ ወይ ጦርነት ላይ የነበረ ህግ ሊሆን ይችላል። የሆነ ሰላማዊ የሆነ አደባባይ ላይ በሰላም ሲኖሩ የነበሩ ሰዎች ላይ ለነዚህ ሰዎች ነው የተባለው ብሎ የሆነ ሃይማኖቱን ሴጣናዊ የሆነ በጣም አስፈሪ የጨካኝ አይነት የማድረግ ነገር አለ። ግን አብዛኛውን ነገሮች እንደውም ስለ ግድያ ቁርአን ላይ የተነሱ እነዚህ አያዎችን ወደ ላይ ትንሽ ከፍ ብለው ወደ ስር ትንሽ ዝቅ ብለው ቢያነቡ ራሱ እዛ ጋር ምን ለማንሳት እየፈለገ እንደሆነ ይናገራል። እና እኔ እንደዚህ አግኝቻቸዋለሁ እርሱ አሁን ወደ ሴኩሪቲ ሶሳይቲ የሚባለው ነገር ስለገቡ ማለት ነው። እና ፌሚኒዝም ቢሆን ሌሎችም እንደዚህ የሚባሉ እርሱ እንደውም ፌሚኒዝም አሉ እንጂ ይሄ ማሪስቶፕ የቤተሰብ ምጣኔ እንደዚህ ይሄ ሉፕ ምናምን የተባሉ ነገሮች የመጡት የሰው ልጅን መራባት ወይ ደግሞ ሰውኛነትን ወደ ማክሳትና ወደ ማቀጨጭ እንትኔ ማለት ነው። በቃ ሰው ልጅ እንዳይዋለድ እንዳይጋባ በጣም በብዙ አጽናፍ እየተሰራ ነው ያለው። ምናልባት በማናውቀው ብዙ ነገሮች እንድንለማመድ እየተደረገ ነው። ግን እስልምና ሃይማኖት ለነዚህ ነገሮች መፍትሄ ነው የሰጠው። በቃ መፍትሄ ማለት ነው። በቃ ከስሩ መፍትሄ ማለት ነው። እና ለምሳሌ አባ ዮናስ አንድ ነገር እንዲያው የምፈልገው ነገር ወንዶች በተፈጥሯቸው ያው ሴት ልጅን የሆነ የተገላለጠ ነገር ሲያይ ያችን ሴት የመመኘት እንትናቸው ሰፊ ነው አይደል? አባ ዮናስ ያው እና እስልምና አሁን ይህንን እንትን ሲል ሴቷ እንድትሸፋፈን አደረጋት፣ ሀያ እንድታደርጋላት፣ ወንዱንም ደግሞ እንደዛ አደረገው። ወንዱም በቃ አይቅበዝበዝ ሀያ ያርግ፣ ምናልባት እድሜው ከደረሰ በቃ ያለውን ነገር ያስተካክልና ያገባ ወይ ይጹም ወይ ስፖርት ይስራ ብሎ ይሄ ወደ እንደዚህ ነገር እንዳይገባ አስተካከሉ። ተረዱኛ? ግን ወደ ሌላ ሃይማኖት ሲመጣ ሁለቱንም ጾታ የሚጎዳ ነገር ሳይታወቅ ጥሩ ነገር እኮ ይመስላል፣ ግን የሚጎዳ ለምሳሌ እንትን ሚዩት አድርጎኝ ለምሳሌ ምን እንትን ያደርጋል? ወንዱ እንስሳ ነው ወይ ዝም ብሎ ሴቷን የሚመኛት ምናምን ነገር ከዛ ምንድነው ያንን ወንድ ልጅ ስሜቱን የማዳከም ስሜቱን የማጥፋት ከዛ በኋላ ምንድነው ከሴቷ ጋር እንትን ይልና በቃ ያንን ነገር ይለማመደውና በቃ መሰላቸት ስሜት ማጣት ይገባና ወደ ሌላ ነገር ሙከራ ይገባል።
እንደዚህ አይነት አስተሳሰብ ላይ ያለን ሰው ደግሞ ወላ ፌሚኒዝም፣ ሆሞሴክሹዋሊቲ እና የተለያዩ ጥሩ ያልሆኑ የሰው ልጆችን የሚያጠፉ የሚያቀጭጩ ነገር ውስጥ ለመግባት እነዚህ ሰዎች በጣም የተጋለጡ ነው የሚሆነው። ስለዚህ እስልምና ሃይማኖት እነዚህ ነገሮችን ገና ይሄ ወደ ችግሩ ከመግባታችን በፊት ከስሩ ነው ነቅሎ እያስተካከለ ያለው። እያንዳንዱ የተቀመጡ ነገሮች ከዚህ አንጻር ነው የሰው ልጅ በስነስርዓት መኖር አለበት ሰውኛነቱን ጠብቆ ምናምን። አብችሊ ተረጋግተው ቢያጠኑት እስልምና ሃይማኖት እኔ በጣም ወላሂ ነው አላህ በሚያውቀው እኔ እስልምና ሃይማኖት እንደውም ይሄ ከመለኮታዊ ይሄ ነብዩ መሐመድ እውነተኛ ነብይ ናቸው አላህ እውነተኛ አምላክ ነው ምናምን የሚለው ነገር ሳይሆን መጀመሪያ ለነዚህ ነገሮች መድኃኒት መኖሩ ነው። እኔ እስልምና ላይ የመጀመሪያ ጉዜን ሀብይ እንድጀምር ያደረገኝ እኔ አላህንም ወድጄ አይደለም ነብዩ መሐመድንም ያሰጋገዳቸው አጸለያያቸው አይደለም። ግን በቃ እኔ ስለ ሴክሬት ሶሳይቲ ስለነሱ ላቀዱት ነገር በደንብ በተረዳው ጊዜ መፍትሄው ምን ይሆን ብዬ ሳስብ እስልምና ላይ የሚገርም መፍትሄ አለና በቃ እስልምናን ማጥናት አለብኝ ብዬ ሀብዬ ተነስቼ እንዳጠና ያደረገኝ ያ ነው። ስለዚህ የሰው ልጅ ተረጋግቶ የሚናገር ከሆነ ምክንያቱም አሁን የታቀደው ነገር ሁላችንንም ነው የሚያጠፋል እና የሆነ አንዳንድ ነገር ሳንግባባ እንትን ይላል። ሜቢ አራዘምኩኝ። አባ ዮናስ በክርስትና ሃይማኖት ሴት ልጅ በስንት ዓመቷ ማግባት እንዳለበት የተጠቀሰ ነገር አለ እንዴ? ይሁን ልጅዬ ምን አለ መሰለህ አሁን ልክ አሁን አንተ እንደምትለው ይሄ ግብረ ሰዶም የሚባለው የተለያዩ እንደዚህ አይነት የሚፈጸሙ ኃጢያቶችን ክርስትናም ያወግዘዋል እንደምታውቀው ደጋግመህ አንብበዋል ብዬ አስባለሁ መጽሐፍ ቅዱስ። ስለዚህ ዛሬ እንዴት እንደሚያወግዘው በሮሜ አይመስለኝም። ለምን እንዳልኩት ያውቃሉ መጽሐፍ ቅዱስ እሺ ያወግዛል። ግን አሁን ክርስትና ሃይማኖት አካባቢያችን ላይ ግብረ ሰዶሞች ቢፈጠሩ ምንድነው አድርጓቸው የሚለው ምን አይነት መፍትሄ ነው ያስቀመጠው ለነሱ? ኦኬ እሱ አሁን ምን መሰለህ በኦሪት ከሆነ ሰዶምና ገሞራ የሚባሉ ህዝቦች ከስር መሰረታቸው ምናልባትም አሁን ግብጽ አካባቢ ያለው በረሃ ነው ተብሎ የሚታሰብም አለ ከሰማይ እሳት ከታችም እሳት ፈልቆ ወይንም ደግሞ ፍልውሃ ብለን የምንጠራው እስኪያጠፋቸው ድረስ ደርሷል። እሳት ነው የዘነበው፣ ድኝ እሳት ነው ዘንቦ ያጠፋቸው ማለት ነው። እነዚህ ግብረ ሰዶማውያንና እንትን ሌዝቢያኖቹን ማለት ነው። ስለዚህ እንደዚህ አይነት ፍርድ ነበር። አሁን በሐዲስ ኪዳን ዘመን ደግሞ ይመለስ ዘንድ ነው የተጻፈው። ይመለስ ዘንድ ሁለተኛ ነገር ደግሞ ጥሪ ላቀርብልኝ ሸራ አነስጥሩልኝ አነስን አምጡልኝ እንዴ ቁልፍ ሰው የማይመለሱ ከሆነ ምንድነው ክርስትና የሰጠን መፍትሄ? እንዴት ነው ራሳችንን ልንከላከል ለነዚህም ሰዎች መፍትሄ ልንሰጥ የምንችለው? ኦኬ አሁን እንደዚህ እነዚህን አንደኛ አሁን እንደ ኢትዮጵያ ከጠየቀኝ ኢትዮጵያ ነው እንደ ባይብል እንደ ክርስትና ግደለው አይደል? በተቻለ መጠን ይሄን ሰው ከዚህ ሰው መራቅ እንዳለበት ሰው ከኃጢአተኛ ሰው አንድ ጊዜ ሁለት ጊዜ መከረው ነው ክፉን ሰው የሚለው እንደ አጠቃላይ ነው የሚናገር። ስፔሲፊክ ላይ ኃጢአቱን አይጠቅስም። ከዛ በኋላ እንድትርቅ ለቤተ ክርስቲያን ነገር ምናልባትም ደግሞ ጸልይለት ነው የሚለው ለእንደዚህ አይነት ሰው በርቁነት ጸልይለት። ግን አሁን አባ ዮናስ አሁን አስቡት። አሁን ጄኔሬሽን ላይ የምንፈራው ነገር አለ። አንድ ነገር ልንገሩት። ድሮ ልጅ እያለን ፊልም ስንከራይ ሙሉ ፊልም አይተን ነው የምንከራየው። ለምን? መሳሳም እንዳይኖርበት። ግን አዚስ ታይም ላይ ልጆች በጣም መጥፎ ነገር ያለበትን ፊልሞች እያዩ ነው። ስለዚህ ይህንን ነገር ተውትና የከበደው ነገር መጣ። ምንድነው? ልጆቻችን ወንድ ከወንድ ጋር እየተሳሳመ ወንድ እንደፈለገ ወንድ ለወንድ ሴት ለሴት እንደፈለገ እየሆነ ይህንን ነገር እያዩ እያደጉ እነሱ መጣፈንታቸው ምንድነው የሚሆኑ? ማለት በቃ ጀስት እንጸልይላቸዋለን በቃ ከዛ በዘለለ ምንም አናደርግላቸው። እንደ ክርስትና ነው ያልኩት። እና ይሄ ነገር እንዴት መልካም ሳይንሱ ምን ይላል ወደሚለውም እንሄዳለን። አሁን ምን መሰለ ሳይንሱ ምን ይላል ስትል ይሄ ያለንበት ወርልድ ዓለም በህግ ነው የሚመራው። በአብዛኛው ሀገሮች በህግ ይመራሉ። ስለዚህ ያ ህግ ምንድነው ወይንም ደግሞ ሳይንሱ እንደዚህ አይነት ሰዎች ምን ይላቸዋል ነው። እንደዚህ የግብረ ሰዶማውያን ወይንም ወንድ ወዳጆች ከወንድ ጋር የሚተኙ ወይንም ከሴት ጋር የሚተኙ በሽታ ነው። የበሽታ መጠቃት ነው። ተጠቅተው ነው በሽታ ነው። ስለዚህ አንድ በሽተኛን ደግሞ ዝም ብለህ መግደል አትችልም።
ገብቶሃል አይደለ? ኖ አይ መግደል እኮ አይደለም። ኖ መግደል አይደለም። አንድ ያዘኝ ታገኛለህ ሐሳቤ። ለምሳሌ እስልምና አንድ በሽተኛ ነው ተብሎ ወደ ሰዎች በእስልምና አንድ በሽተኛ ምናልባት ዲፕ ባላቀውም ልታግዘኝ ትችላለህ። በሽተኛ ስለሆነ ብቻ ወደ ሰው ይተላለፋል በሚል ግደሉት የሚል ነገር ለጊዜው አላነበብኩም። ካለ ልትነግረኝ ትችላለህ። እኔ እስካለ መረዳት ይሄ ነው። አንድን በሽተኛ ስለሆነ ብቻ ዝም ብለህ አትገለውም። ምናልባት ኳራንቲን ልታስቀምጥለት ትችላለህ። በተቻለ መጠን እንዴት ነው ማለት ሲወለዱ በሽተኛ ሆኖ ነው የሚወለዱት ነው አባ ዮናስ? በሽታ እኮ ከጊዜ በኋላ ይመጣል። ከጊዜ በኋላ በሽታ ሁልጊዜ ሲወለድ የሚመጣበት አለ፣ በመሀልም ይመጣል። ገባህ? ስለዚህ በሆነ ሰዓት በሽታ ያገኛል፣ ያጋጥማል፣ ትድናለህ፣ ትታመማለህ። ይኸውልህ መጠቃት ነው። አሁን ሳይኮሎጂካሊ እኮ እንደምታውቀው ሳይኮሎጂካል ህመም አለ ወይንም እዚያ አእምሯችን ይታመማል። የፔኑ ለምሳሌ እኮ ገባኝ። አሁን ምንድነው እኮ አባ ዮናስ እዚህ ነገር ላይ እንዳይደርሱ ከእንደዚህ አይነት ነገሮች አካባቢያችንን መጠበቅ አለብን። አካባቢያችን ለመጠበቅ ደግሞ እርሶ ያቀረቡልን ወይ ደግሞ ክርስትና ያቀረበልን መፍትሄ መጸለይ ብቻ ነው። ሶ እንዴት ነው አካባቢያችን? እኔ ቅድም እኮ ነገርኩት። እነዚህ ይሄ ጄኔሬሽን እንዳይታመም በእንደዚህ ነገር እንዳይጠቃ ከእንደዚህ አይነት ነገሮች አካባቢያችን ላይ ካሉ ከእንደዚህ አይነት ነገሮች መጠበቅ መቻል አለበት። ስለዚህ እንዲሆን ክርስትና ሃይማኖት ሲሪየስ የሆነ ነገር ሊሰጠን ይገባል። ካልሆነ እኮ አሁን እኔና እርሶ ባለንበት ዘመን እንዲሁም እርግጠኛ ነኝ እርሶ ባሉበት ዘመን ድሮ ምላጭ ስናይ ኤችአይቪ ሚዘን ይመስለን ነበር። ጥርስ ቡርሽም ሴተኛ አዳሪዎች ከሆነ ዓለም ላይ የመጡ ማናቃቸው ፍጥረቶች ነበሩ የሚመስሉን። ኤችአይቪ የያዘው ሰው ፈንድቶ ነበር የሚሞት የሚመስለን። በዚህን ያህል ደረጃ አንፈራ ነበረ። አሁን ላይ ግን የጻን ልጅ መደፈር የጻን ልጅ መገደል እኮ ምንም እያልመሰለን ነው። የተመሳሳይ ጾታም እየተላመድ ነው እየመጣን ነው። ነገ እንዴት ነው የሚሆነው? ስለዚህ የሆነ ቁርጥ ያለ ነገር የማይወሰድ ከሆነ ይጸለይላቸዋል እንደው ለእግዚአብሔር በቃ ከእግዚአብሔር ጋር ያገኙታል ማለቱ እኛን እንደዚህ እንድንበከል አያደርግም። ዛት ሚንስ በዛ አጽናፍ እንዲያደርጉ ያሰቡትን ነገር እየፈቀድንላቸው አይደለም ወይ እያሳኩት አይደለም ወይ የሚል እኔ ሐሳብ አለኝ። እሺ መልካም ጃይ ጥሩ። እንግዲህ ከእስልምና አንፃር ምናልባት አሁን ከነገርኩ በኋላ በንጽጽር አንተ ደግሞ አይ የኛ ይሄን ያስቀምጣል ብለህ ልትነግረኝ ትችላለህ። ተጨማሪ ክርስትና ያስቀመጠው ብዙ ጊዜ አይነገርም፣ አልፎ አልፎ ሰባኪዎች ሲናገሩ ሰምቻለሁ። እኔ መጽሐፉን ስላነበብኩት ችግር የለም። ፍትህ መንፈሳዊ የሚባል መጽሐፍ አለን፣ አንብበው ሊሆን ይችላል አላውቅም። ፍትህ መንፈሳዊና የፍትህ ነገስት የምንለው ማለት ነው። እዛ መጽሐፍ ላይ እንግዲህ እዚህ ያላችሁ 268 የምትጠጉ ሰዎች ታዘቡት። ጃ የጠየቀኝ ጥያቄ ምንድነው? ክርስትና ጸልዩለት ብቻ ነው ወይ ለሚለው እንግዲህ ኢንፋሳይዝ ላድርግልህ በደንብ ማለት ነው። እዛ መጽሐፍ ላይ ምንድነው የሚለው? አንድ ክርስቲያን ሚስቱን ሴክስ የሚያደርግባት ታይም ለምሳሌ ሴክስ አደረገ፣ ከዛ ጽንሱ 40 ቀን ከሆነው በኋላ ከ40 ቀን በኋላ ሴክስ ማድረግ አይፈቀድም ነው የሚለው መጽሐፋችን። ከ40 ቀን በኋላ አስብ እንግዲህ ምን አይነት ከባድ ነገር እንደሆነ አስበው። እንግዲህ ለግብረ ሰዶምና ሌዝቢያኒዝም በጣም እንዴት እንደሚጠነቀቅ ማለት እንደዛ እንዳይሆን ትውልዱ አማኙ እንደዛ እንዳይሆን እንዴት እንደሚጠነቀቅ ተመልከት። በጣም ከባድ ነው። ማን ነው የሚፈጽመው? በየቤታችን ስለ እውነት እንመስከር። 40 ቀን ከሆነው በኋላ ሚስቱ ጋር እንኳን መተኛት አይችልም። ለምን ሲል ሴት ልጅ ብትሆን ልጁ ጋር መተኛቱ ነውና ልጁን የሱ የዘር ፈሳሽ ወደ ልጁ ጋር መድረሱ ሳይንሱ በእርግጥ ይስማማዋል ብሎ የገለጸበት ሁኔታ እንዳለ ይቻላል። ይስማማዋል እንደውም ለልጁ ምናምን ተወሱ። ይሄ ጀስት በቃ የጨለማው ዓለም አሰራር ወይንም ደግሞ እነዚህ ሴክሬት ሶሳይቲዎች የማይገቡበት ቦታ የለም ብለን እናልፈዋል። ወንድ ቢሆን ደግሞ የበለጠ ደግሞ ልጁን ግብረ ሰዶም ከመፈጸም በላይ መሆኑ አይደለምን እያለ ይገልጻል። ስለዚህ ሚስቱ ጋር እንኳን ከ40 ቀን በላይ መፈጸም አይችልም፣ ሴክስ እንኳን ለማድረግ ማለት ነው። ከዚህ የበለጠ ክርስትና ይሄን እንዴት አድርጎ ይቃወም? እሺ ይቅርታ ስለገባው አባ እሱ ጃ ሊሰግድ ወጣ ብሏል። ከኔ ጋር ትንሽ እናወራለን ማለት ነውና እውነት ለመናገር ጥያቄውና መልሱ
ትንሽ እኔ አሁን አልተገናኘም። ምንድነው አንደኛ በአስገድዶ መድፈር ምናምን ጋር በተገናኘ ህፃናትን የሚደፍር የመሳሰሉ ነገሮች እንዲሁም ደግሞ ተመሳሳይ ጾታ ጋር ያለ ሴክሹዋል ኢንተርኮርስ በተገናኘ ለዚህ የሰጠው መፍትሄ ምንድነው ነው ሲባል ላይክ የማይፈቀዱ ነገሮችን ብቻ ነው ያወሩን። የማይፈቀድ ነገር ማለት የሆነ አስተምህሮ የሆነ አመለካከት ይህን ነገር ይቃወማል፣ ይህን ነገር አይፈቅድም፣ ይህን ነገር ይከለክላል። እነዚህ ነገራቶችና በዛ ድርጊት ላይ በሚሰራው ሰው ደግሞ እንደ ማህበረሰብም እንደ ሀገርም እንደ ትውልድም እንደ ቤተሰብም ለመጠበቅ ይህን እርምጃ ይወስዳል የሚባሉ ነገራቶች ሁለቱ የተለያዩ ነገሮች ናቸው። ስለዚህ አንድ ሰው የሆነ አንድ አካል አሁን እንግዲህ የክርስትና መንግስት ነው ብለን እንውሰደውና በዛ ውስጥ አስገድዶ ቢደፍር የሆነ አካል ደግሞ ተመሳሳይ ጾታ ጋር ሴክሹዋል ኢንተርኮርስ ቢያደርግ ወይም ደግሞ ሆን ብሎ ቢፈጽም ወይም ደግሞ ልክ እንደዚሁ የሆነን ጥፋት ቢሰራ አሁን ኃጢአት የሚለውን ለጊዜው እንተውና ወንጀል ቢሰራ ወንጀል የሚለው ትንሽ ይሻላል መሰለኝ። ወንጀል ቢሰራ ክርስትና እንደ ሃይማኖት ምንድነው ያስቀመጠው መፍትሄ ነው እንጂ ይፈቅዳል ወይስ አይፈቅድም አይደለም። እሺ ጥያቄው ነበረው ማለት ነው። ኦኬ እሺ ቴንክ ዩ እኔም ጭማሪ አድርገው አንድ ላይ እንዲመልሱ ከፈቀድክልኝ አንድ ጊዜ እንደው ከይቅርታ ጋር እዚህ ሰው አስቀምጬ ስራ ቦታ ስለሆንኩኝ እንትን ብል ትቀጥላለህ። አንድ ጊዜ ትንሽ ሀሳብ ላስቀምጥና ሰው አስቀምጫለሁ። ይቅርታ ምንድነው ታላቁዬ አሁን ግልጽ አድርገዋል። ምንድነው አንደኛ በዚህ በመጽሐፋችን በኦሪት መጽሐፍ ላይ በድንጋይ ተወግሮ ይሞት ነው የሚለው። ከወንድ ጋር ተኝቶ ቢገኝ ወይንም ሴትም ከሴት ጋር ተኝታ ብትገኝ በድንጋይ ተወግሮ እንዲሞት ነው መጽሐፋችን የሚናገረው ማለት ነው። ነገር ግን አሁን ላይ ባለው ሁኔታ መጽሐፉን ተገብራለሁ ብትል ህጉም አይፈቅድም። ህጉ ማለት የዚህ የመንግስት ወይንም ደግሞ የአገር ህግ የአገሪቱ የኢትዮጵያ ህግ አይፈቅድልህም። ዘም ብለህ ሃይማኖት ይፈቅዳል ብለህ አንድ ጊዜ እሺ አይደለም። እኔ አሁን የኛ ጥያቄ ትንሽ ገብቶታል ግን አልገባውትም። እኔ እንጃ ብቻ እንውሰደው እንደዛ። ብሉይ ኪዳን ላይ ምን ይላል ማለት ነው? እንደ ክርስቲያናዊ እንደ ክርስቲያናዊ አስተዳደር ብዬ ነው የጠየቅኩት ከመጀመሪያው ጥያቄን ሳነሳ ስጀምር ማለት ነው። እንደ ክርስቲያናዊ አስተዳደር ደግሞ አሁን የመለስኩት ከምን አንፃር አይደለም የሀገራችን ህገ መንግስት አይፈቅደውም ይፈቅደዋል። ስለ ሀገራችን ህገ መንግስት ሳይሆን ክርስቲያኒቲ እንደ መጽሐፋችን በድንጋይ ተወግሮ ይሞት ይላል እኮ ነው ያልኩት። ኦኬ እሱ በአዲስ ኪዳን ነው የክርስትና ህግ ነው። ላይክ ክርስትና ላይ ይሄ አስተምህሮ እና ይሄ ህግ ተደንግጓል። ሰው ይህንን ህግ ማድረግ ይችላል እንደ አዲስ ኪዳን አማኝ። ኦኬ ይኸውልህ ይሄ በመጽሐፋችን በኦሪት መጽሐፍ ይሄ ተነግሯል ማለት ሁሉም የኦሪት መጽሐፍ በነገራችን ላይ ሁሉም የተጻፈ የኦሪት መጽሐፍ ግዴታ አዲስ ኪዳን ላይ ይገኝ ማለት አይደለም በነገራችን። ለዛ ነው ክርስቶስ በአዲስ ኪዳን መጽሐፍ ላይ እኔ ኦሪትና ነቢያትን ልሽር አልመጣሁም ብሎ የተናገረው ማለት ነው። እርግጥ የቀሩ ነገሮች ስለዚህ ያ ህግ ይተገበራል ነው የእርሶ ሐሳብ። አሁን የተጻፈውን ሳይሆን አስ ክርስቲያን እንደ ክርስትና ያ ህግ ስቲል አሁንም የሆነ ሰው ያንን ወንጀል ቢፈጽምና ገቨርንመንት ወይ ማስተዳደሩ ክርስቲያናዊ አስተዳደር ቢሆን በዛ መሰረት ተቀጥቅጦ ይገደላል። ላይክ ዝሙትም በለው የካህን ልጅም እንግዲህ ህጎቹ ሲነሱ እናት አባቱን የሰደበ ይገደል የሚለው ሁሉም ህግ ነው የሚነሳ ባይዘው እንደ ብሉይ ኪዳን ማለት ነው። ስለዚህ ያ ህግ ተፈጻሚ ይሆናል ነው። ይሄ ክርስቲያናዊ አስተምህሮ ነው እያሉ ነው ያሉት አይደል አባ? እንደ እንግዲህ ይሄ ብሉይ ኪዳን አስተምህሮ ነው። ነገር ግን ያልተሻሩ ነገሮች የክርስቲያን አስተምህሮ ነው አባ ዮናስ። እሺ ምንድነው እነሱ የተዘረዘሩት ወይ ይንገሩና። እንደዛም ጥሩ ሐሳብ። ኢየሱስ ክርስቶስ ከመጣ በኋላ የሻራቸው ህጎች አሉ። ከነዛ ውስጥ ለምሳሌ እናት አባቱን የሚሳደብ ተወግሮ ይገደል የሚለው ህግ ተሽሯልም ከሆነ እሱ የተሻረው ነው። ይሄ ያልተሻረው ነው። ይሄንን ፈጽሙ ይሄንን ሻሩ አይነት ነገሮች ካሉ እስኪ ወይ አዲስ ኪዳን ላይ ይንገሩን ማለት ነው። ካልሆነ ግን የብሉይ ኪዳን ህጎችን እንደ ክርስቲያን ተግባራዊ ይደረጋሉ ወይ? ተግባራዊ ይደረጋሉ ስላችሁ ላይክ ጊዜው ሁኔታው ከተመቻቸ ማለት ነው። እሺ መልካም። እዚሁ ጋር ግን አንድ ተመሳሳይ አንተንም ጥያቄ መጠየቅ የምፈልገው ምንድነው እስልምና ይሄ አጭር መልስ እንድትሰጠኝ የምፈልገው እስልምና
አሁን በድንጋይ ወግሮ እንዲገል ያዛል ያዝም የሚለውም መጀመሪያ ልጠይቅህና ከዛ ቀጥላለሁ። ችግር የለውም በሰፊው እናወራበታለን። እንዲያውም ዲቴል ትንሽ ተከፋፍለው ይቀመጣሉና እሱ እናወራበታለን። አሁን እንደ ክርስትና አሴ ክርስቲያን እርሶም ክርስቲያን እንደመሆኑት ነገሩ ቢመቻች ገቨርነር ቢሆን ሃይማኖቱ ወይም ደግሞ ሃይማኖታዊ አስተዳደር ቢኖራት ኢትዮጵያ በዛ መስመር እነዚህ አይነት ወንጀሎች አጠቃላይ እንደ ክርስቲያን እንደ አይሁድ እምነት እያልኩ አይደለም፣ እንደ ብሉይ ኪዳን ዘመን እያልኩ አይደለም፣ እንደ ክርስቲያን ግን እነዚህ ህጎች ተፈጻሚ ይሆናሉ ወይስ አይሆኑም? እነዚህ ህጎችስ ክርስቲያናዊ ህጎች ናቸው ወይስ አይደሉም? ኦኬ አሁን እዚህ ጋር ሪላቲቭሊ ነው የምመልስልህ። የፈጸሙ ሰዎች ወይንም መንግስታት ነበሩ። ገብቶሃል? ይሄ ክርስቲያን መንግስቱ ነው የፈጸሙ ነው ነበሩ አልነበሩ አይደለም። ኧረ አባ ዮናስ አይ ችግር የለውም ባይዞ ይለፈኝ ማለቱም ኖርማል ነው። ግን በዚህ ዘመን አሁን ለምሳሌ እንደ ክሩሴደሮች ሙስሊሞችን ተዋግተዋል። ክሩሴደር እንግዲህ የመስቀል ጦረኞች ሙስሊሞችን ተዋግተዋል። ኮንስታንቲኖፕል እንደዚህ አድርጓል። የኮንስታንቲኖፕል እናት የንጉሱ እናት የነበረችው እንዲህ አይነት ህጎችን ወስዳለች። ይሄ ክርስትና አይደለም። ክርስትና ስንል ወይም እንደ ክርስቲያናዊ ህግ ስናወራ ይሄ አይደለም እያወራን ያለ ነው። ይሄማ የክርስቲያኖችን ተግባር ነው እየነገሩ ነው ያሉት። ስለዚህ ክርስቲያኖች ከዚህ በፊት በነበረው ህግ ላይ እኮ ብንሄድ ኢትዮጵያም እንደ ክርስቲያን መንግስት በምትቆጠርበት ሰዓት ላይ ብዙ ሙስሊሞችን ዋቄ ፈታ የሚባሉት ካራ ቅብአት ምናምን ተባብለው ብዙ ነገሮችን ላይክ ያሳለፍናቸው ታሪኮች አሉ፣ የገደሉበት ማለት ነው። እንደ ኦርቶዶክስ ወይ ራሳቸውን እንደሆነ አካል ተቋም በማድረግ ግን እሱ ሳይሆን እንደ ክርስትና አስተምህሮ እነዚህ ህጎች አሉ ወይስ የሉም ነበር ጥያቄያችን አባ ዮናስ። እና ይተገበራሉ ወይስ አይተገበሩም? ክርስትና ገቨርነር አስተዳደር ቢሆን ለመመለስ ልሞክር። ስለዚህ በትክክል የሚያወራው እሺ ቀጥል። ሚዩት ነው ያደረኩት እዚህ ጋር በሐዲስ ኪዳን ላይ የምናየው ሮሜ መልእክት ላይ ነው የምናገኘው ማለት ነው። አንዳንዶች ከእናንተ መካከል እንደዚህ ነበራችሁ፣ አሁን ግን ተመልሳችኋል እያለ በስብከት በተለያዩ ወንጌላውያን ወይንም ደግሞ ሰባኪያን ወንጌል የተመለሱትን ሰዎች ቅዱስ ጳውሎስ ሲያስተምር እናየዋለን። እናንተ እንደዚህ ነበራችሁ፣ ኃጢአተኞች ነበራችሁ፣ አሁን ግን ነጽታችኋል፣ ተቀድሳችኋል እያለ ይናገራል። ምክንያቱም በትምህርት መመለስ እንዳለበት ይሄን ነው የምናየው የቅዱስ ጳውሎስ መልእክት ላይ ማለት ነው። ከግድያው ይልቅ ይሄኛው መንገድ ስለ ግድያ አላወራንም አባ ዮናስ። አሁን ትልቁ ችግር ምንድነው አባ ዮናስ? ቅድም ጀምረው እኛ ጋር ግደሉ አይልም፣ እኛ ጋር አንገልም፣ እኛ ጋር ስለ ግድያ እኮ ያወራ ምንም አይነት ሰው የለም። ቅድም ከጃጋ ሲያወሩም ግድያን ነው ሜንሽን እያደረጉ የሚናገሩት። እኛ እያልን ያለ ነው ምንድነው ፍርዱ ነው። ፍርድስ አለው ወይ ነው እንጂ ግድያ ይፈቅዳል ወይስ አይፈቅድም፣ ግደሉ ይላል ወይስ አይልም የሚል አይነት ሀሳቦችን አላነሳንም። ግን ምንድነው ፍርዱ ነው የኛ ጥያቄ። ገባኝ ታላቁ ባጭሩ እሺ ላስቀምጥልህ፣ አንድ ጊዜ ላስቀምጥልህ። ይሄ በሽታ ነው። ሳይንቲፊክሊም ከሆነ አንድ ኃጢአት በራሱ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች። አስገድዶ መድፈር በሽታ ነው አባባስ። ይኸውልህ የስነ ልቦና ባለሙያዎች ዝም ብለው አያዩት። ገብቶሃል? የስነ ልቦና ወይንም ደግሞ እነዚህ የሜዲካል ሳይንስ እንትኖች የትኛውም አይነት የሚፈጸም ነገር አስቀድሞ የሆነ የሳይኮሎጂ መጠቃት አለ የትኛው። ስለዚህ ምንም አይነት ሰው ማንኛውንም ኃጢአት ቢሰራ ቆይ አባ ዮናስ በቃ አይ ቲንክ ምንም አይነት ሰው ማንኛውንም አይነት ተግባር ወንጀለኛ ሆኖ በራሱ ስሜት ተነሳስቶ ቢደፍር ቢገድል ግብረሰዶማዊ ጥቃት እንኳን ቢያደርግ ሰሞኑን ቲክቶክ ላይ ላይቭ ላይ እንዳየናቸው አይነት ጥቃቶችንም በጣም ዘግናኝ የሆኑ ነገራቶችንም ቢሰራ በሽታ ነው ማለት ነው። ስለዚህ ያ በሽታ ያለበት ሰው ክኒን ነው የሚወስደው ወይ ትሪትመንት ነው የሚደረግለት፣ ቁጭ ብሎ ነው የሚቀለበው። እንደዛ ነው አሁን እያሉኝ ያሉት። ይሄ እኮ በሽታ ነው እያሉኝ ያሉት እንጂ ስለምንም አይነት አይደለ እያገኘኝ። እሺ ምንድነው ፍርዱ? እሺ ወደ ፍርዱ ይግቡ። ይኸውልህ አዎ ሰፈሮትም እዚህ አይመስለኝም፣ ትንሽ ተራርቀናል። እሺ ቀጥል። ይኸውልህ ምኞት ጸንሳ
ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ምን ማለት ነው? አንድ ሰው ኃጢአት ሲሰራ ያበረታተዋል የእግዚአብሔር ቃል ማለት አይደለም። ኃጢአት ካደገ በኋላ ሞትን ትወልዳለች ማለት ምን ማለት ነው? ካልተመለሰ መመለስ አለበት። በወንጌልም ይደርሰዋል፣ በህሊናም እግዚአብሔር በመንፈስ ይደርሰዋል። በየትኛውም መንገድ እግዚአብሔር መልእክቱን ያደርሳል። ቶሎ መመለስ አለበት። በሽታ ተጠቃህ ማለት እኮ አእምሮህን ፈጽሞ ተቆጣጠረው ማለት አይደለም። ቸልተኝነት ማለት ያን ነገር ለመቆጣጠር ለምሳሌ ስለ ዝሙት ጾምን ነው ቤተክርስቲያናችን የምታበረታታው። የሚጾም ሰው ሰውነቱ ይደክማል። በዚህ ምክንያት ጾምን አስቀድመ ዝሙትን የምትቋቋምበት መንገድ ቤተክርስቲያን ትነግራለች። በኋላ ግን ዝሙት ከፈጸምክ በኋላ አይ ተጠቅቻለሁ ስላልክ ብቻ መልስ አይሆንም። ለምን? አስቀድመ ከመጠቃት በዛ በሽታ ከመጠቃት በፊት ጾም፣ ጸልይ፣ ስገድ ተብለሃል፣ ተነግሮሃል። ስለዚህ በኋላ በሽታ ተጠቅቼ ነው የሚባል መልስ አይሰራም። ይሄ ክሊር ይመስለኛል በቅንነት ካየሁ። እሺ አሚር አፎነሽ ድንገት የተከፈተብህ መስሎኝ ስጋ ጉሮሮ ላይ ነው የተጠረቀምኩትና ሚዩት ሳደርግህ ማለት ነው። ኦኬ እንትን አባ ዮናስ ወይ እንዲህ እናደርግላችኋል። ለምሳሌ ሄቨንን የደፈራት በሆነ ወቅት ላይ አንዲት ህፃን ልጅ የደፈራት ሰው ነበርና አይ ቲንክ ሰሞኑንም ይሄ ሃሽታግ ተሰማ መሰል ነገሮች ጋር አብሮ ተነስቷልና አሁን ለምሳሌ ሄቨንን የደፈራትን ሰው ተይዞ በክርስትና ፍርዱ ምንድነው? የዛ ሰው ፍርዱ ምንድነው ነው? በቃ አጭር የሆነ መልስ ስጡንና ከዛ ማብራሪያውን ይቀጥሉታል። ያ ሰው ሄቨንን ህፃን ልጅ ነች ሄቨን፣ እሷን የደፈራት ሰው አለ። ያ የደፈራት ሰውዬ በክርስትና ተይዞ በኋላ ፍርዱ ምንድነው የሚሆነው? ወይንስ በቃ ጸሎት ተደርጎለት ሂድ ነው የሚባለው? ምንድነው ፍርዱ? ምንድነው ነው ፍርዱ ምንድነው ነው? አባ ዮናስ ከተረዱን የዛ ሰው ሄቨንን የደፈራት በክርስትና ፍርዱ ምንድነው? ጀዛከላህ አሚር። አይ ቲንክ አባ ዮናስ ተረድተዋል። ተድላ ሀሳብህን እንቀጥል ጨምርበትና የሚያወሩት ነገር ካለ አባ ዮናስ ያወራሉ። እሺ ፒኪ ይቅርታ ዮሐንስ፣ እኔ አባ የሚለውን ስፒሪቹዋል ቋንቋ ከሆነ ስለማልጠቀም ነው። ዮሐንስ አንድና አንድ ስንት ነው ብሎ ነው የጠየቀ። ፒኪ ግን እግረ መንገድህን የነካካቸውን ነገሮች እኔ ለመግባት የፈለኩት ምንድነው ከተፈጥሮ ስርዓት ጋር ስላያያዝከው ነው። ከተፈጥሮ ስርዓት ጋር ከሆነ ነገሩ የመጣው ፈጣሪን ያመጣው ያንን ነገር መኮነን አንችልም፣ ሐሳብም አይሰጥም። ሁለተኛ ደግሞ በብሉይ ኪዳን ተደራሽነቱ አንተን አይመለከትም፣ ክርስቲያኖችም አይደሉ። የነሱ መመሪያ ህግ ነው፣ ሌላ ነው። ክርስትናና ኦሪት አይገናኝም። በክርስትና ይሄ ነገር ቢደረግ ምን አይነት መፍትሄ አለው ክርስትና ብሎ ነው የጠየቀው፣ ቀለል ባለ ቋንቋ ፒኬ። ሳይንስ ደግሞ ሳይንስና ክርስትናን በሳይንስ ሳይንስን በክርስትና መመርመር አይቻልም። በሃይማኖት ይሄ ነገር ቢደረግ ምንድነው መፍትሄው ነው። ሌላ ምንድነው ስለ ምኞት ያወራኸው? በመጀመሪያው አዳም ወይም በአሮጌው መልክ የገባውን የሚመጣው ምኞትና ሐሳብ እና ነገሮችን በግልጽ ቋንቋ አንድና አንድ ሁለት በሚለው ነገር ቢመለስ በክርስትና ይሄ ነገር ቢደረግ ምን አይነት መፍትሄ አለው? ክርስትና እኮ ይሄን ነገር አሜሪካን ቆይ ልጨርሳ ዮሐንስ። ክርስትና እኮ ካቶሊክ አለ፣ ፕሮቴስታንት አለ፣ አሜሪካን እያጋቡ ነው፣ እየጸለዩ እያጋቡ ነው። ሁለተኛ አንድ ወንጀለኛ ወንጀሉ በህግ ስርዓት ሊቀጣ ይችላል እንጂ በጸሎት ሊገላገል አይችልም። እና ነገሮች ውስብስብና የተደበላለቁ ስለሆኑ አንድ ግልጽ ቋንቋ ማስቀመጥ፣ ያ ግልጽ ቋንቋ ሲቀመጥ ከዛ ደግሞ ፒኬ ሐሳብ ጨምሮበት ሌሎችም እታች ያሉ ሰዎች ሊማማሩበት ይችላሉ። በተለይ የተፈጥሮ ስርዓት ከሚለው ጋር ፈጣሪ እንደዚህ አይነት ነገር አልወለደም፣ አላመጣም፣ አልፈጠረም። ሰዎች በራሳቸው ብልግናና አጉል ልምምድ ያመጡት ነው። በህግ ሊቀጣ ይችላል። በክርስትና ደግሞ ይሄ ነው ተብሎ እንደ ሐሳብ ብታስቀምጠው መልካም ነው ብዬ ለመናገር ነው። አመሰግናለሁ። እሺ አመሰግናለሁ። እኔ ከማስተካከያ ሊጀምር። በመጀመሪያ የተፈጥሮ ችግር ነው አላልኩ። አንደኛ የተፈጥሮ ችግር ነው ብዬም ከሆነ በስተት ነው የሚሆን። ግን እስከማስታውሰው ድረስ በተፈጥሮ የመጣ ነው ሳይሆን እንደገባይ መጣ የተፈጠረ ብለሃል አይደል? እኔ አላልኩም፣ በመጀመሪያ አላልኩም። ምናልባት ተናግሬም ከሆነ በጥንቃቄ መናገር ስላለብኝ ተናግሬ እንኳን ቢሆን ስተት ነው። ምክንያቱም እኔ ለማለት የፈለኩት ምንድነው፣ መልካም ተድላ ለማለት የፈለኩት ምንድነው፣ በሽታ ነው። በሽታና ተፈጥሮ ይለያያል ወንድሜ እንደምታውቀው።
ያንን ነው ለማለት እየገለጽኩ ያለ። ሳይንሱም እንደዛ ነው የሚናገረው። በተቻለኛ ጋር ለማየት ዮሐንስዬ በሽታ አይደለም ይሄ በሽታ አይደለም። በሽታ ከሆነ ሳይኮሎጂካሊ የሚመጣ እንትን አስገድዶ መድፈር በሽታ ነው ዮሐንስዬ። አስገድዶ መድፈር ይሄ ሳይኮሎጂ የሚለውን አይደለም። በሃይማኖት ፕሪንሲፕል ነው ነገሩን እያየን ያለ ነው። በሳይኮሎጂ በሳይንስ ካወራን የኛውን እናስቀምጠው። ፒኬ የጠየቀ ግን ከክርስትና ፕሪንሲፕል አንጻር ስለሆነ ብዬ ነው ሳይኮሎጂን አንቀላቀለው። ሳይኮሎጂ ይሄኛው መንገድ ያ ግን አይደለም አባ ዮሐንስ። አሁን እኮ በቃ ፖይንቱ ምን መሰላችሁ? በሽታ ነው ወይስ አይደለም የሚለው ክርክር ይብቃና ፍርዱ ምንድነው ነው? በሽታ ነው አይደለም የሚለው ላይ ዲስከስ ይደረጋል። ለምሳሌ ያነሳሁት ነገር አለ። ሄቨንን ወይም ደግሞ ሕፃን ሄቨንን የደፈራት ሰው ብያዝ በክርስትና ፍርዱ ምንድነው? በቃ ፍርዱ ላይ ይወራ አንዴ። በሽታ ነው በሽታ አይደለም እንትን ነው የሚለው ነገር ላይ ዲስከስ እናደርጋለን። ግን ፍርዱ ምንድነው በክርስትና? መልካም አመሰግናለሁ አሚር፣ አመሰግናለሁ በጣም አጠር ላድርገው። እኔም ሰው አስቀምጬ ስለሆነ ባጭሩ ክርስትና ብዙውን ባንድ ነው ህግ የሚያስቀምጠው። ስለዚህ እዚህ ጋር በሐዲስ ኪዳን የተቀመጠልን ህግ ምንድነው? መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን፣ የቄሳር ለቄሳር በሚል ጄኔራላይዝድ አድርጎ የመናገር ነገር ምን ማለት ነው? የመንግስታትን ህግ ወይንም ደግሞ የንጉስን ህግ ማክበር እንደሚገባ የተጠቀሳል። ያ ማለት ምን ማለት ነው? ለምሳሌ አብዛኛው ሀገሮች የዚህ የግብረ ሰዶምን እንቅስቃሴ ይቃወማሉ፣ ህግም አስቀምጠዋል ማለት ነው። ሳውዲም አላት፣ ኢትዮጵያም አላት፣ ሌሎችም ሀገራት አላቸው። ስለዚህ በዛ አይነት መልኩ እንዲህ አይነት ነገር ሀግ እንዲባል ነው ያስቀመጠው። ለምሳሌ ኢትዮጵያ ህግ አላት። በዛ መሰረት ግብረ ሰዶም ሲፈጽም ወይንም ደግሞ ሲሞክርም የተገኘ ሰው ይፈረዳል። ይሄ ክርስትና ይደግፈዋል። እንዴት አድርጎ የመንግስታትን ህግ ማክበር እንደሚገባ ስለተጠቀሰ ማለት በእንዲህ አይነት መልኩ ነው መልእክት ያስተላለፈው። ለምሳሌ ቄሳርን ለቄሳር ለምሳሌ አይሁዶችን በሚያስደንቅ መልስ እንደመለሰላቸው ማለት ነው። ጥሩ ነው። ለምሳሌ የመን ላይ መንግስት የለም፣ በዚህ ሰዓት ላይ መንግስት የለም የመን ላይ ማለት ነው። የመን ላይ አንዲት ሴት ብትደፈር እንደ ክርስትና ፍርዱ ምንድን ነው? የደፈራት ሰው ፍርዱ ምንድን ነው? መንግስት እንዳትሉ ወደ መንግስት ነው የምናስጠጋው፣ በመንግስት ነው የምንተዳደረው እንዳትሉ፣ ወይም ደግሞ ሳውዲ ላይ የተደፈረች ሴት በሸሪያ ህግ እንድትተዳደር ነው ባይብል የሚነግረን ካላችሁ፣ ህግ የሌለበት ቦታ ላይስ? ለምሳሌ ሳውዲ ላይ ከሆነ ችግር የለውም፣ በሸሪያው እንትን ትላለች፣ በሸሪያው መልኩ ያ ሰው ይዳኛል ማለት ነው። እንደ ክርስትና ባይብል የሚያዘውም እንደዛ ስለሆነ ማለት ነው። ሳውዲ ላይ ከሆነ በሸሪያ ስለሆነ። ነገር ግን የመን ላይ መንግስት የለም። አሁን የመን ላይ የተደፈረችው ሴት ፍርዱ ምንድን ነው? የደፋሪው ፍርድ ምንድን ነው? እሺ አክቹሊ ግን ማለት ነው አይ ቲንክ አባ ዮናስ ሚዩት እያነሱ አይደለም። እንደ ክርስትና አስተምህሮ አሁን እንግዲህ ህግ የለው ምናምን ይቀርና አሚር ክርስትና እንደ ህገ መንግስት ቢቋቋም እንደ ሀገር መሪ ቢሆን ምንም ህግ የላትም ማለት እኮ ነው። አሁን የክርስትና ሃይማኖት እንደ ሀገር መሪ ቢቋቋም ምንም ህግ የላትም ነው። ይሄ ደግሞ በጣም ብዙ ነገሮች አሉት። ኢቭን የኢስላም ጋር ስናወራ እንኳን አንድ የኢስላምን ትልቁን ጥንካሬ እናገኛለን። 23 ዓመታት ብቻ እዚህ ምድር ላይ የተሰበከ ሃይማኖት 23 ዓመታት ብቻ እዚህ ምድር ላይ የተሰበከ ሃይማኖት ያልዳሰሰው ፖይንት፣ ያልገባበት ርዕስ፣ ያልወሰነው ውሳኔ፣ ያላስቀመጠው ትምህርት የለም። አባ ዮናስ ኔትወርክ ሆኖ ግን የ3000 ዓመት ላይክ ከሙሴ ጀምሮ ከሙሴ በፊት እንደ አባ ዮናስ ደግሞ ከሄኖክ ጀምረን ስንመጣ 3000 4000 እስካሁን ኢቨን 5000 ብለን እንቁጠረው። እንደው በጣም ብዙ ሺዎች ያሳለፈ ሃይማኖት፣ ብዙ ነቢያቶች መጽሐፎች አሉ የተባለ ሃይማኖት ላይ ግን አሁን መጨረሻ ላይ ሲመጣ አምላክ ለህዝቦቹ ማሰብ አቆመ ማለት ነው። ወይም ደግሞ ህዝቦቹን እንደውም አንድ ንግግር ልናገርና ይቀጥላሉ አባ ዮናስ። እሱ ምንድነው የመጋቢ ሐዲስ አለማየሁ ማለት ነው። የመጋቢ ሐዲስ አለማየሁ አይነ ስውሩ ሰውዬ እሱ የተናገረው ነገር አለ። ጦርነት ይጥፋ ብሎ መጸለይ በጣም በጣም የሞኝ ጸሎት ነው አለ። ሲጸለይ ጦርነት ይጥፋ ተብሎ ሳይሆን የሚጸለየው ጦርነቱን ሁሉ ለሰላም ያደርግልን ነው ይባላል። ስለዚህ ኢቭን ትልቁ የሰላም ምንጭ እንኳን ከጦርነትም የሚገኝ ነው። ጦርነት ሁሉ ለሰላም ይሁን ማለት ኢቪል የሆነ ነገራቶችን በመጋፋት በመዋጋት በመጋደል
በጦርነት ወደ ሰላም ይመጣል ማለት ነው። በዚች በራሱ እምነት ተቋም መምህር በሆኑት ንግግር ልቋጨውና አባ ዮናስ ይቀጥሉ እስኪ። አባ ዮናስ የተሰሙ አይደለም ያወሩ ከሆነ ሚዩት አንስተውም ከሆነ ታስተው ሊናገሩ ይችላሉ። ቤተክርስቲያን ግን እንደዛ አትልም። ወደ ዋናው ሐሳብ አባ ዮናስ ተመልሰው ሪኩዌስት ይላኩሽ። ምንም ከታች ያለ ሰውም እየሰማሁት አልነበረም። እርሶ ጋርም በጣም ይዘገያል መሰለኝ እና ተመልሰው ሪኩዌስት ይላኩ። ከዛ ያው ኢስላም ጋርም ያነሱት ሐሳብ ስላለ ተድላ ብትገባ ደስ ይለኝ ነበር። አንድ ቪዲዮ ፖስት አድርገ ቪዲዮ ሰራበታለሁ እያልኩ እያሰብኩ ነበረ፣ ግን ሳልሰራበት ሐሳቤን እዚሁ ብገልጽልህ ደስ ይለኛል። እሺ አባ ዮናስ ሲመለሱ ይሄ ወይ ኦኬ ሪኩዌስት ልከዋል ወይ ለምሳሌ እንደነሱ አባባል በሀገሩ መንግስት ነው ይተዳደር የሚለው ባይብል ካለ እሺ ሳውዲ ያሉ ክርስቲያኖች ተመልሻለሁ። ኔትወርክ መሰለኝ በሸሪዓ መተዳደር አለባቸው። ያምንበታል እኮ እሱን አሉ ወይ አባ ዮናስ ይቀጥሉ። አባ ዮናስ አሉ። አባ ዮናስ ቆይ እሺ አመሰግናለሁ። ካሚር ሐሳብ ነው የምጀምረው። ቅድም ያለኝ ሳውዲ አይሚን የመን መንግስት የለም እነሱ በምን ሊተዳደሩ ነው? አሁንም አልሰማም ለካነታቸው በቃ አይበቃቸው አልሰማም። አቤት አልሰማም። ይበቃቸዋል። አባ ዮናስ ተመልሰው ይግቡ። አንዴ አስወርጆታለሁ ድጋሚ እየተገናኘን አይደለም። አብካላት አላችሁ አለሽ አብካላት የሴት ስም መሰለኝ። አረ ተመለሺ። እሺ ተቀበሉ። እንደገና ሰው ተቀበሉ። ይሰማ ነበር እንደ እናንተ ጋር። እሺ አባ ዮናስ ተመልሰው ይግቡ። እኔ ጋር የለም ድምጽ ነበረ ማለት ነው። አብካላት ተመልሰሽ ግቢ ካለሽ መርሃባሽ። በቃ ከኔ ነበር ችግሩ። አባ ዮናስ ሪኩዌስት ይላኩ። ሞዴሬተር ያላችሁ ተቀበሉ። እሺ ልከዋል። እሺ አሁን ይሰማል። አይ ቅድምም ካንተ ነው አሉኝ። ቀጥሉ። እሺ ያስቀንጥረታል። ኦኬ የተሰማው ከሆነ እንግዲያውስ የመን አካባቢ መንግስት የለም፣ ሌሎች አንዳንድ ሀገሮች ላይ ታዲያ እንዴት ሊሆን ነው የሚል ሐሳብ ነው ያለው። አሁን እንደ ክርስትና በመጽሐፍ ብቻም ሳይሆን ትውፊት የሚባል አለ። በቅዱስ ጳውሎስ ላይ እንደተጠቀሰው ከኛ የሰማችሁትን በቃላችን ቢሆን በመልእክታችን ቢሆን በተግባራችን ቢሆን ይህንን አጥብቃችሁ ያዙት የሚል አለ። በዚህ መሰረት የአካባቢ ህግ የሚባል አለ። ምናልባት ታላቁ እንትን ካል የመንግስታት ህግ ብቻ ሳይሆን የአካባቢ የምናምን ህግ የሚባል አለ። ገብቷል? እንደ ባህል የሚያዝ ማለት ነው። በእንደዚህ አይነት መልኩ ፍርድ ሊሰጥ ይችላል። ገብቷል? በየአካባቢው ያን ነገር ሊያስታግስ በሚችለው መልኩ፣ ምክንያቱም በቃላችንም ቢሆን በመልእክታችንም ቢሆን ብሎ ጥንቃቄ ስለተጻፈ። ሁለተኛ መጽሐፍ ቅዱስ በእያንዳንዱ መጽሐፍ አይችልም። በእያንዳንዱ መጽሐፍ ዓለም ራሷ ባለበት
ይሆናል ብሎ ዮሐንስ እንደተናገረው ማለት ነው። ሁሉ ነገር ሊጻፍ አይችልም። ያ ህግ በመልእክት ይቀራል። በመልእክት ማለት በቃል ተነግሮ ይቀራል። በቃል ብቻ ተሰብኮ ይቀራል ሳይጻፍ። ሌሎች የክርስትና አባቶች በነ ፖሊካርፐስ እነ ሄርሜስ እነ ሄርማስ እና አግናጢዮስ የጻፏቸው አሉ። አሁን የተወሰነ ጥሩ አይ ቲንክ ጨርሷል መሰለኝ። እሺ አሁን እዛ ላይ ምን መሰለ አሁን አንተ ነህ የምታወጣው እንደ ሁኔታው ማለት ነው። እንደ ዘመኑ እንደ ሁኔታው ለምሳሌ ቅዱስ ጳውሎስ ዘመኑን ዋጁት ተብሎ የተናገረበት ሁኔታ ወይ በቃ በጣም እየዘገየባችሁ ነው። አባ ዮናስ ኔትወርክ ያስተካክሉ። አሁን ገና አሚር እያልኩ ነው እርሶ ጋር። እሺ ምናልባት የአየር ሰዓት ያስኩኝ መሰል ይቅርታ። የመጨረሻ ላድርገው። ዘመኑን ዋጁት ተብሎ ይተጠቀሳል። ገብቷል? እንደው ዝም ብሎ ተድፈንፍኖ ወይንም ደግሞ ይሄ ነው ተብሎ የተጠቀሰ ብቻ እናይ። ቆይ አልሰማም እየተናገርኩኝ። እርሶ ይሰማሉ? ይቀጥሉ። እኛ እየሰማን ነው። ታላቁ አለው ኩልሱም አሁን ያልሽውን እኮ ቆይቶ ነው የሚደርሳቸው። ትሰማላችሁ? አባ ዮናስ የኔ ችግር ነው የማን ነው? እኔ ጋር ነው እንዴ? አንተ ኦኬ በቃ ይወረድና ሌላ ጊዜ ተመልሳችሁ ግቡ። አባ ዮናስ እርሶ ጋር በጣም ይዘገያል፣ በጣም ማለት ነው። ሰስፔንድድ እያለኝ ነው ባይ ዘ ዌይ ላይቭ። እሺ ቪዚቢሊቲ እሺ ምንድነው ዘመኑን መዋጀት ያስፈልጋል ነው አንድ። ፒኬ ካንተ ነው እያሉኝ ነው፣ ግን እኔ ጋር እንግዲህ ቅድም ያወራነው ነው የሚደርሳቸው ዘግይቶ። አይ ካንተ ተሳቸው እኮ ኩልሱምም ቅድም አለች። ከታች ደግሞ ፒኬ ካንተ ነው ይላሉ፣ አባ ዮናስ ይዘገያል ይላሉ። ግራ ገባን እኮ። ይሄው ኢትስ ዩር ኔት እያሉ ነው ከታች። አረ እንዴት ነው ምእመናን? እናንተ ራሱ የእናንተ ነው ካንተ አይደለም ካንተ ነው። አንዴ አወዛገቡን እኮ። አይ ሐሳባቸውን እንደ ሐሳብ ይጨርሱ ብዬ ነው እንጂ አይ ቲንክ መልሱን እኮ ኦሬዲ አግኝተነዋል እኮ የእሳቸውን ሐሳብ። በቃ የለም ነው ህግ የለም። ግን ህግ የለም ማለቱ ያስን አግኝተነዋል። እዚህ ጋር የአባ ዮሐንስ አንተ ጋር ቆይቶ ነው የሚደርሰው፣ ያንተን የእሳቸውም እኛ ጋር ግን ኖርማል ነበረ ማለት ነው። ኧረ ተይ ቆይ እኔ እንደዛ አይመስልም። እኛ አይሰማንም ሳይሆን ያለው የሚያወሩት ነገር ዘይቶ ነው የሚደርስ። ያንቺን ራሱ እኮ ሳይሰሙት ነው የወረዱት። ቅድም ያወራሽው አየር ላይ ነው የቀረው። አልሰሙትም እኮ እሱ መሰለኛ። ይሄና አባ ዮሐንስ ጋር ይዘገይ ነው። አይ ለማንኛውም ያው እንትን ነው መልስ የለውም እና ከዚህ ደግሞ ትልቅ ነገሮችን ነው የምናገኝበት። ያው ቅድምም እንዳልኳችሁ 23 ዓመት አይደለም በነገራችን ላይ 23 ዓመቱን እንቶ መካ ያሳለፉትን 13 ዓመት እንለፈው። 13 ዓመቱ በሙሉ አድርጎ አታድርጉ የሚሉ ህግጋቶች ሳይሆኑ በብዛት የነበሩበት ላይክ የአንድ አምላክ አስተምህሮን ስብከት ነው በብዛት ያስተማሩት በ13 ዓመት ውስጥ ማለት ነው። እና ወደ መዲና መጣው ባስተማሩት 10 ዓመት ውስጥ ነው በጣም ብዙ ማለት ነው ብዙ ህግጋቶች እና ብዙ ስርዓቶች ብዙ አስተምህሮች ያገኘንና ላይክ በ10 ዓመት ውስጥ የተደረጉት ትምህርቶች በጠቅላላ ከሆኑ ሃይማኖቶች 5000 ዓመት አስተምህሮ በላይ ነው ማለት ነው። እንደ ሙስሊም ሊቃውንት ከሆነ ደግሞ ጭራሽ ላይክ እንደ ኢስላም እስኪ እንደዚህ ስለ ግብረ ሰዶም ምናምን እስኪ አንዳንድ ነገር ልንገራችሁ። እኔ እስካሁን ቼክ ባደረኩት ማለት ነው ባየሁት ልክ እንደ ኢስላም አሴ ፊሊንግ ወይም ደግሞ እንደ ስሜት ፍርድ የማያስወስኑ ተግባራቶች አሉ። ለምሳሌ የሆነ ወንድ የሆነችን ሴት አይቶ ተመኘ። መመኘቱ በህገ መንግስቱ በኢስላማዊ ሸሪዓ አያስቀጣውም። ኦኬ ሆን ብሎ ያንን ምኞት ራሱ ላይ የፈጠረ ከሆነ በትንሳኤ ቀን በቂያማ ቀን ይቀጣበታል። ያንን ምኞት ያን ፍላጎት ራሱ ሆን ብሎ ክሬት እያደረገው እየፈጠረው ከሆነ ማለት ነው። በኢስላማዊ ሸሪዓ ግን የሚቀጣው አስ ኤ ፕራክቲስ ነው፣ እንደ ተግባር ነው፣ ሲተገብረው ነው። ያንን ነገር ሲሰራ ሲፈጽም ሲተገብረው ነው። ስለዚህ የሆነ ሰው
የወንድ ሆርሞኑ አንሶ ሴታዊ ማንነቱ አንድ ወንድ ብለን እናስብና ገፍቶ በላይክ ባይ ኔቸር ብዙ ጊዜ ዲስኦርደሮች ሊገጥሙ ይችላሉ። በዛ ምክንያት ያ ሰው ሴቶቹ ጋር አብሮ መቀላቀልም ቢያበዛ ወንዶቹን ደግሞ በሌላ አይነት እይታ ቢያይ ቢመለከት ወይም ሸይጣንም በዛ መሃል ላይ ስራውን ሰርቶ አሁን ልክ አሁን እንደሚባለው መብትህ ነው የሚለው ራሱ የሸይጣን ስራ ነው። ስለዚህ እንደዛ አይነት ስራዎችን ሰርቶ ያን ሰውዬ ውስጡ ላይ ይሄ ፊሊንግ እንዲሰማው መሆኑ በእስላማዊ ሸሪዓ ላይ ቅጣት አይፈረድበትም ወይም ደግሞ ሞት ምናምን ተቀጫ አይሆንም ነው። ኦኬ እንደ ፊሊንግ የማያስቀጡ ህጎች አሉ፣ እንደ ፕራክቲስ ግን ያስቀጣሉ። ግን ያ ሰው ግብረ ሰዶም ተግባር ሲፈጽም ቢገኝ በግድ ከሆነ የሚፈጽመው በግድ ከሆነ ያንን ግብረ ሰዶማዊ ተግባር የሚፈጽመው ፈጻሚው ሰው ወይም አስገድዶ የሚደፍረው አካል እሱ አካል ይገደላል ነው። ሁለቱ በፍላጎት ደግሞ የሚፈጽሙ ከሆነ ያም ቢሆን በሰዎች ምስክርነት ተረጋግጦ ማለት ነው። በሰዎች ምስክርነት ተረጋግጦ ይህንን ተግባር በጋሃድ የሚፈጽሙ ከሆነ ግን ለቤተሰብ፣ ለማህበረሰብ፣ ለሀገርና ለትውልድ ሙሉ ጸርና በሽታ ስለሆነ ሁለቱም የሞት ፍርድ ተፈራጅ ይሆናሉ ማለት ነው። ስለዚህ እነዚህ ነገራቶች እንደ ኢስላም ሸሪዓ አንድ ነገር ኃጢአት የሚሆነው ላይክ እንደ ቤተሰብ ይታያል። እንደ ግለሰብ ወንጀል የሚሆኑ ነገሮች አሉ፣ እንደ ቤተሰብ አሉ፣ እንደ ማህበረሰብ አለ፣ እንደ ሀገር አለ። እነዚህ እንደየደረጃቸው በሸሪዓ ህግ መሰረት ፍርድ ይከናወንባቸዋል ነው። ዝሙት ለምሳሌ ዝሙት የፈጸመ ሰው 4 ምስክር ይቀርባል። 4ቱ ምስክሮች የአይን ምስክር መሆን መቻል አለባቸው። ከዛ በኋላ እነዛ ምስክሮች ከቀረቡ በኋላ ሰዎቹ የግርፊያ ፍርድ ይፈረድባቸዋል ባለትዳር ካልሆኑ። ባለትዳር ከሆኑ ደግሞ የግርፊያ ፍርድ ሳይሆን የሚፈረደው የሞት ቅጣት ይበየንባቸዋል ነው። ለዛ ነው በኢስላማዊ ታሪክ ብናይ ውግራት የተፈጸመባቸው አካላቶች ሐዲስ ላይ ያሉ 2 or 3 አካላቶች እነዛ ሰዎችም ራሳቸውን በራሳቸው ያጋለጡ እኔ ይህን ሰርቻለሁ ያሉ እንጂ በምስክርነት የቀረበባቸው አካላቶች አይደሉም። ኦኬ በምስክርነት 4 ሰው መስክሮባቸው ነው አይደሉም። ታዲያ እነዛ ሰዎች ሞቱ ፍርዱ ሞት መሆኑን እያወቁ ላይክ ፍርዱ ግድያ መሆኑን እያወቁ ለምንድን ነው ራሳቸውን አሳልፈው የሚሰጡት? እኔ ይህን ፈጽም ያለው እኔ መንጻት እፈልጋለሁ ያለው ለምንድን ነው ራሳቸውን አሳልፈው የሚሰጡት ሲባል ኢስላማዊ ሸሪዓ ህጎች ከመደንገጋቸው በፊት አሁን ብዙ ሰው ሚስ የሚያደርገው ፖይንት ነው ይሄ። ኢስላማዊ የሸሪዓ ህጎች ይህንን ነገር ካደረጋችሁ እንዲህ ትሆናላችሁ የሚለው ድንጋጌ ከመደንገጉ በፊት የሰው የማህበረሰቡ ስነ ልቦና ላይ ነው የተሰራው። መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም የስነ ልቦና የህሊናን ግንባታ ነው የሰሩት። አንድ ህሊና ራሱን እንዲወቅስ ያ ህሊና ምን አይነት ባህሪ መኖር አለበት፣ ምን አይነት ባህሪ ሊይዝ ይገባል፣ ይህንን ግንባታ በትክክል ከሰሩት በኋላ ከዛ በኋላ ነው እነዚህን ነገራቶች ይሄ አይ ቲንክ ተርቢያ ነው የሚባለው በአረብኛ። በተርቢያ ያልታነጹ ሰዎች ወይም ደግሞ የታነጹ አካላቶች ሊሆኑ ይችላሉ ወደዚህ ድርጊቶች የሚገቡ ከሆነ የሞት ፍርድ የሚባለው ወደ ቅጣት የሚገቡት ላይክ እጅ መቁረጥም ሊሆን ይችላል ምናምን። ለዛ ነው መጠጥን ልክ ወደ ፍርዱ ሲገባ መጠጥ መጠጣት ምናምን ያው ያስገርፋል። እንደ ኢስላም ማስገረፉ ምናምን ብቻ ሳይሆን ላይክ መጠጥ ሐራም ነው ሲባል ሁሉም ሰው ወጣው ሊገለብጡ የቻሉበት ምክንያት መጀመሪያ ስነ ልቦናቸው፣ መጀመሪያ ህሊናቸው ራሳቸውን የሚዳኘው አካል ተሰርቷል ነው። አሁን ላይ ደግሞ ያጠፉብን ነገር እሱን ነው። በፊልምም በሙዚቃም በተለያዩ ነገራቶች መጀመሪያ ስነ ልቦናችን ላይ ነው የሰሩ። ነገሩ እንድንላመደው የሆነ ነገር ስናይ የመጀመሪያ ቀን ይዘገንነናል፣ ሁለተኛ ቀን መዘግነኑ ትንሽ ቀነስ ይላል፣ እያለ እንላመደዋለን። ከተላመድነው በኋላ ምንም አይመስልንም። ስለዚህ መጀመሪያ ላይ ስነ ልቦናችን ላይ ሰሩ ማለት ነው። በፊልም በሙዚቃ በመጽሐፍቶቻቸው በተለያዩ ነገራቶች እኛ ስነ ልቦና ላይ ሰሩ። ከዛ በኋላ ይህንን ነገር ማድረግ ኖርማል ነው። በሽታ ላይክ አሁን የሆነ ሰው የስኳር በሽታ ቢኖርበት ደም ግፊት ቢኖርበት ማንነትህ ነው። በቃ ይሄ አንተ ዩኒክ ስለሆንክ ነው። አንተ ይሄ ያንተ ማንነት ነው። እንደዛ የሚባል ነገር የለም። ግብረ ሰዶም ላይ ሰው ሲመጣ ግን ማንነትህ ነው የሚለው ስያሜ ይሰጠዋል ነው። የሆነ ለደፋሪ ጠበቃ ይቆምለታል ብለዋል እነ ሼህ መሐመድ ዘይን ዘህረዲን ማለት ነው ሰሞኑን ባደረጉት ንግግርና ለደፋሪ እንደ ሀገር ህገ መንግስት ደፋሪ መሆኑ እየታወቀ ምናምን ጠበቃ የለኝም ወይም ገንዘብ የለኝም ስላለ ብቻ ጠበቃ እንዲቆምለት ይደረጋል። ይሄ አሁን በጣም የሾቀ ትውልድ የሾቀ ደረጃ ላይ ስንደርስ የምናያቸው ድርጊቶች ናቸው። ስለዚህ አሁንም መጀመሪያ መደረግ ያለበት የሰው አእምሮ የሰው ስነ ልቦና መንቃት መቻል አለበት። ልክ ነቢያችን ሰለላሁ ዐለይሂ ወሰለም
በደንብ መጀመሪያ ላይ የሰዎቹን ውስጣዊ ማንነት ላይ ካነጹ በኋላ ነው ወደ ውጫዊ ፍርዶች የገቡት። ወደ ውጫዊ ፍርዶች ሲገቡትም ለዛ ነው ዝሙት የፈጸሙ አካላቶች እኔ ሰርቻለሁ ለምን የሚወቅስ ህሊና ኖራቸዋል። በታነጹበት መሰረት የሆነን ድርጊት ሲሰሩ የሚወቅሳቸው ህሊና ኖራቸው፣ ያ ህሊና ተፈጠረ እነሱ ውስጥ። ስለዚህ እኔ ዝሙት ሰርቻለሁ ብለው ተወቅሰው እኔ ውግራት ይገባኛል 3 ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸውን እስኪያዞሩባቸው ድረስ አንድ ወንድና አንዲት ሴት እንደዛ እስኪያዞሩባቸው ድረስ እኔ ይህንን ስራ ሰርቻለሁ፣ በቃ እኔ መሞት ነው ያለብኝ፣ ለምን ከባሌ ከትዳሬ በላይ ማግጫለሁ፣ እንደዚህ አድርጌያለሁ ብለው ራሳቸውን አሳልፈው የሰጡት። አሁን ደግሞ ምን የሚል እንትን ላይ ነው ያለ? መብቴ ነው እንዴ በእኔ ፍላጎት ማን ነው ያስገድደኝ ነው፣ መብቴ ነው ምናምን። እንደ ፐርሰን እንደ ግለሰብ የፈለገው ሊያደርግ ይችላል። ማህበረሰብ ጋር ግን ችግር የሚፈጥር ከሆነ ያ አንድ ጣት ይቆረጣል ማለት ነው። ባይዘዌ ህጎች አጠቃላይ ብታያቸው ከዚህ ጋር የተገናኘ ነው። ትውልድን ከማነጽ ጋር ነው። የሆነ ሰው ሰውን ቢገድል ያ ሰው ሲገደል ያ ህግ በቆመበት ሰዓት ላይ ያ ህግ እንዲፈጸም በተደረገበት ምክንያት ብዙ ገዳዮች ያንን ሞት በመፍራት ከግድያ ይታቀባሉ ነው። ይሄ ጄኔሬሽንን ማዳን ነው። ትውልድን የማዳን ስራ ነው የሚሰራው ጠበቅ ያለ ህጎች ሲፈጸሙ ማለት ነው እንጂ አንዳንድ ጊዜ ተመጣጣይ ቅጣት ነው ማለትም አይደለም። 50 ሰው ገሎ ቢገደል ምንም ተመጣጣይ ቅጣት አይደለም። ገና የውመል ቂያማ ላይ አላህ Subhanahu Wa Ta'ala በሚፈርድበት ሁኔታ ይፈርደዋል። እነሱም ደግሞ መጠየቅ ባለባቸው ተበዳዮች ይጠይቃሉ ማለት ነው። ግን ያ ኃጢያት ያ ስራ ግን እንዳይተላለፍ ወደ ጄኔሬሽን እንዳይሄድ ከበድ ያሉ ህጎች ይጣላሉ። ስለዚህ አምላክ ለኛ የሚያስብ ከሆነ እኛን የሚወደን ከሆነ ዓለም ሰላም የምትመጣው ከሆነ የሰው ልጅ ነፃ ፈቃድ ስላለው ሰላም የሚመጣው ሰላም ሁኑ ጸልዩ ምናምን በማለት ብቻ አይደለም። ለሰላም በመውጣት ለሰላም በመትጋት ጦርነቱን ሁሉ ልክ እንደ መጋቢ ሐዲስ አለማየሁ እሸቴ እንዳሉት ማለት ነው ጦርነትን ሁሉ ለመልካም ያድርገው ማለት ነው። ጦርነት አይኑር ይጥፋ ማለት ዝም ብሎ የጅል ጸሎት ነው፣ የማይሆን ነገር ማለት ነው። ለምን የሰው ልጆች በጠቅላላ ዓለም ላይ ያለ ሰው የራሱ አመለካከት የራሱ አስተሳሰብ የመምረጥ ነፃነት እንዳለው እያወቅን ጦርነት አይኑር ማለት የሞኝ ጸሎት ነው የሚባለው። ግን ጦርነቱን በጠቅላላ ለሰላም አድርግልን፣ ያ ማለት ለሰላም የሚዋጉ ለሰላም የሚታገሉ ሰዎችን ድል ስጥልን ማለት ነው። በእነሱ ስር ሲሆን ሰላም ስለሚሰፍን። ስለዚህ እነዚህ ህግጋቶች ላይ የተወሰኑ ነገራቶች ማውራት ትንሽ ጥሩ ነው ብዬ አስባለሁ። እንደ ክርስትና ግን እንደሰማችሁት ነው። እንደ ክርስትና ምንም የምናገኘው የምናየው ምናምን ነገር የለም። ላይክ ዓለም በሙሉ ክርስቲያን የሆነ ይመስል ማለት ነው። ሌላው አባ ዮናስ መጀመሪያ ሲናገሩ አውራበታለሁ ብዬ ካሰብኩት ነገር መካከል ለምሳሌ ዓለም ላይ አሉ 1 ቢሊየን ሙስሊም ቢኖር ወይም ደግሞ 1 ቢሊየን ኦርቶዶክስ ቢኖር ከዛ ውጭ ያለው 7 ቢሊየኑ በቃ የገሃነም ነው ማለት ነው አሉ። እንደ ኢስላም አስተምህሮ እንደዛ አይደለም ምናምን ነው። ለምሳሌ አሁን ላይ በዓለም ላይ 2.ምናምን ቢሊየን ሙስሊሞች አሉ። ላይክ ብዙ ፊርቃ ብለን እናስብ፣ እነዛ ቢሊየን ሙስሊሞች አሉ። ከዛ ውጭ ያለው 6.ምናምን ቢሊየኑ ህዝብ የጀሃነም ነው የሚል እምነት የለንም እኛ። ኦኬ አማኝ አይደለም እንላለን። አዎ አማኝ ላይሆን ይችላል፣ አማኝ አይደለም ግን የጀሃነም ነው አንልም። ለምን? በቁርአን ላይ የተደነገገ ነገር ስላለ። እሱም ምንድነው? መልእክተኛን እስከምንልክ ድረስ የምንቀጣ አይደለንም ነው። ያ ሰውዬ ኢስላም የሚባለው ሐሳብ በምን መልኩ ነው የደረሰው? እሱ ጋር በኔጌቲቭ ነው የደረሰው? በፖዚቲቭ ደርሶት እምቢ ብሎ ነው ወይንስ ደግሞ ጭራሹ ነው አልደረሰው? ይሄ በጣም በጣም ትልቅ የሆነ መዳኛ ነው። ሰው በኔጌቲቭ በኩል ደርሶት ከሆነም እንደ ኢስላም የትንሣኤ ቀን ላይ ተጠያቂ አይሆንም። ራሱን የቻለ መልእክቱ ካልደረሳቸው ሰዎች ውስጥ ነው የሚካተተው። እስልምና አሸባሪ፣ እስልምና ገዳይ፣ እስልምና እንደዚህ ብሎ ከሰማ ማለት ነው። በፖዚቲቭ መንገድ ሰምቶ አሳምኖት እምቢ አልፈልግም ሲል ብቻ ነው የሚቀጣው። ያንን ደግሞ በትክክል ይድረሰው አይድረሰው የሚባለውን ኮንሴፕት ደግሞ እኛ ልናውቀው አንችልም ነው። ስለዚህ ካሉት 2 ቢሊየን ሙስሊሞች ውጭ ያለው 6 ቢሊየን ነን ሙስሊም የሆነ አካል በጠቅላላ ገሃነም ነው የሚገባው የሚል አይነት አስተምህሮ ላይክ እንደ ኢስላም እኔ አላቅም። የምታውቁ ሰዎች ካላችሁ ነገ ቪዲዮ መስራት ትችላላችሁ። ብቻ እኔ አላቅም። እንደዛ አይነት አስተምህሮ የለም ነው። በትክክል መልእክቱ ደርሶታል አልደረሰው የሚለውን ግን አላሁ ሱብሓነሁ ወተዓላ እሱ ብቻ ነው የሚያውቀው። ካፊር ይባላሉ ወይም ከሃዲዎች ከሆነ ግን እንደ ከሃዲ ሊሰየሙ ጀነራሊ ሊጠሩ ይችላሉ። ግን ክህደታቸው አላህ ዘንድ ያለ የካፊርነት ማዕረግ ነው።
የተሰጣቸው ወይስ ሰው ዘንድ ያለ ነው የሚለውን ነገር አላህ ብቻ ነው የሚያውቀው። ጀሃነም ላይ የሚቀጣው አካል ደግሞ አላህ ዘንድ ካፊር ተብሎ የተሰየመ አካል እንጂ በሰዎች ዘንድ ገሌ ካፊር ነው የተባለ አካል አይደለም። ይህንን ነጥብ ብናየው ትንሽ ጥሩ ይመስለኛል። አንዳንድ ሰው ትንሽ ሰው እየዳነ ብዙ ሰው እየጠፋ ነው እያሉም ስለሚያወሩ ያ አስተምህሮም ስህተት ስላልሆነ ምን አሳወቀ የሚል ኮንሴፕት ስላለው ማለት ነውና እስኪ ጥያቄ ያላችሁ መግባት ትችላላችሁ። ኢንሻአላህ እናወራለን። ሌላ ተድላ ትንሽ ባወራቸው ጥሩ ነበር። ተድላ የሉም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀዊ ንግስቷ እንዴት ነሽ? አለሽ ግን አንድ ለእናቷ ሺህ ለጠላቷ። ወአለይኩም ሰላም ወራህመቱላሂ። ሀዊቷ ካሳ ሞት ነው ኩራቷ እንዳንተ አንጂ ሸርካ እንዴት ነሽ? እንዴት ነው አኩ? ደህና ነኝ። እንዴት ነሽ? እንዴት ነህ? ደህና ነኝ። እንዴው ከተማ ሁሉ ነው ደግኔ አንድ ለእናቷ ሺህ ለጠላቷ። የኤፍሬም ባለጊዜ ወዳጅ የመዝሙረ ያሬድ ዘመድ ዘራ የልደተ ቃል የሃይስኩል ጓደኛ ደህና ነሽ? የአክሊል ክላስሜት እንዳለ አሎ ከየት መጣሽ ዛሬ? ደግሞ ገብተሽ ሹክክ ብለሽ ነው ተቀምጠሽ እንትን ትያለሽ። ደህና ነሽ? ማሻአላህ። ሀዊን እስቲ ታቋታላችሁ? አንድ ቁጥር ጻፉ እስቲ የምታቋት። ሀዊን ማያውቃት ሰው አለ እንዴ? እኮ የማያውቃት አንድ ቁጥር ይጻፍ። ሀዊን ስንት አንጎሎ ድስቶችን አጥባ ያሰጣች ሴትዮ እንዴት ነው መጣፋቸው? የማያውቋት ሰዎች አሉ። እኔ አሁን ሀዊን የማታቋት ሰዎች በቃ ኦፊሻሊ እኔ ትደብሩኛላችሁ። በቃ ባላያችሁ የመለከን ነው አሪባክ የውዱ ሳውን ይደብረኛል ያለው። ዛሬ እንዴ ባንቻ አይምጡብኝ ትያለሽ። ወገኖቼ ወገንታት አይረሱኝ እኮ እናቃታለን ተሰቅላ እያሉ ነው። አናቃትም አናቃትም እንተዋወቃለን። በቃ ድሮም እኮ የድሮ ሰው አይተዋወቅም። አዎ የምታውቁኝ ማራ አላህ ይስጥልኝ። ጅቡቲን በባጃጅ ያቀናች እህት ተዋውቋት። እሺ ፎሎ አድርጓት። በጣም ጸድ እህታችን ናት። እሺ እውነት ቀንጥሏት ለክርስቲያኖች ትንሽ ፋታ ልስጣቸው ብላ ሄዳ ነው እንጂ ጸድ እህታችን ነበረች። እሺ እናመሰግናለን። ጃ ወገናችን መርሃባ። እንግዲህ እና ያክል እንትን ካን ጥሩ ነው። ለማንኛውም ክርስቲያኖች ካላችሁ ወይ ጥያቄ ያለው ሰው ሪኩዌስት መላክ ይችላል። ጥያቄ ያለው ሰው ሪኩዌስት መላክ ይችላል እና አንድ ኖሞር ኡስታዝ ልበለው እንደ ኖሞር እኔ እንጃ ብቻ ኖሞር ነው የሚል ኖርሞር አንድ የተናገረው ነገር አለ ቪዲዮ ላይ እና ኡስታዝ ገሌ ረድ እርስ በርስ እየተሰጣጡ ነው እና ያ ነገር ለኛ ምን ይጠቅማል የሚል አሪፍ ሐሳብ አንስተዋል እና ያ ነገር በጉዳዩ በዙሪያው ላይ እንድናጠና፣ እንድንመራመር፣ እንድናነብ ይገፋፋናል ማለት ነው። ስለዚህ የሆነ አካል ጀሌ ሳይሆን መሆን ያለብን ወይ ተከታይ ወይ ደጋፊ ወይ የሆነ ሁሉም የሚለው ነገር በሙሉ ትክክል ነው የሚል አይነት ሰው ሳይሆን መሆን ያለብን ላይክ በጉዳዩ ላይ ምንድነው እስኪ በትክክል ኢስላም የሚያስተምረው ነገር ምንድነው? የሆነ ቁንጽል ነገር ተይዞ ነው እየተወራ ያለው በሁሉም በኩል ወይስ የሆነ መሰረታዊ ነገር አለው? ኢስላማዊ አስተምህሮ ምን ይመስላል የሚለውን ነገር እንድታዩ፣ እንድታነቡ፣ እንድታጠኑ ያበረታታችኋል ማለት ነውና ካስታወሳችሁ
አንዳንድ ጊዜ አላህ Subhanahu Wa Ta'ala የሚጠቀማቸው መንገዶች አሉ ላይክ በጋድ የምናያቸው ለምሳሌ የሆኑ የንጽጽር ሰዎች አሁን ለምሳሌ አብዛኞቹም ሰዎች ቢጠፉ ስራችሁ እዚህ ሶሻል ሚዲያ ላይ ባይገኙ ምናምን ሌላ በሌላ ስራ ቢጠመዱ ምናምን ነገር አላህ Subhanahu Wa Ta'ala ምንድነው የሚያደርገው በብዛት ያያችሁትን ነው ከዚህ ተቃራኒ ያሉ አካላቶች መጥፎ አካላቶች ኢስላምን እንዋጋለን የሚሉ አካላቶች መሃል ላይ የሆነ ችግር ይፈጠራል ይረሱናል ማለት ነው ከነመፈጠራችን ከዛ በራሳቸው ጦስ በቃ ተጠምደው እርስ በርስ እንትን ሲሉ ምናምን ይገኛሉ ሙስሊሙስ አጉል ኮተታም ሲሆንና ጀሌ ሲሆን ዝም ብሎ የሆነን አካል ብቻ ይሄን ነው መከተል እገሌን ነው እኔ እንደዛ አይነት ሙድ ውስጥ ሲገባ ደግሞ ያንን አካል የሚነቅፍ ሰው ይመጣል ነቃፊው ትክክልም ይሁን ትክክልም አይሁን የሚነቅፉ ሰዎች ይመጣሉ ለምን ጀሌዎቹ ከበዙ መስተካከል ስላለባቸው ኦኬ ነገሩን ማጥራት ስላለባቸው ሰው ይሳሳታል ማይሳሳት ምንም አይነት ሰው የለም ስህተቱን ሲያርሙ ይሳሳታሉ የሰው ባህሪ ነው ባይዘው ስህተትን ሲታረም መሳሳትም የሰው ባህሪ ነው ስለዚህ ከነዛ ስህተቶች መካከል ግን እኛ እንደ ሙሉ በሙሉ እንደ ጻድቅ የምንቆጥራቸው አካላቶች ካሉ እገሌኮ ሁሌ ስለ ዲን ነው የሚያወራ እገሌኮ ኔጌቲቭ ነገር ሳይጭራሽ አያልፍም ምንላቸው አካላቶች ካሉም ተሳሳች መሆናቸውን እንረዳለን እገሌ በቃ መልካም ባህሪ ያለው እንደዚህ ይሰራል እንደዚህ የምንለው አካልም ተሳሳች መሆኑን እንረዳለን ማለት ነው እና በብዛት ወደ ራሳችን ወደ ቀልባችን አላህ Subhanahu Wa Ta'ala በተለያዩ መንገዶች ይመልሰናል አንተ ምልክነ በማለቴ ምንድነው ማገኘው የምር የሚያወሩት ነገር ገብቶኛል ወይስ አልገባኝም እና እኔ ራሴ የሆነ ምላሽ ስሰጥ ልክ እኮ ነው ምናምን የሚሉ አካላቶች ደግሞ ይመጣሉ ከዛ የሆነ ሰው ደግሞ የተሳሳተ ፒኬ እኮ ያወራው ነገር እንደዚህ የተሳሳተ ነው ሲል ደግሞ እኮ አንተም እኮ ልክ ነህ እና ምንድነው እናንተ ናችሁ ልክ ያለው ናችሁት እንደዛ ከሆነ ይሄ ምልክ ያምልክ የምትሉ ከሆነ እናንተ ልክ አይደላችሁም ማለት ነውና ብዙ ነገሮች እንድናስተውል ምናምን ያደርገናል ነው እኔ በዚህ ጉዳይ ላይ ስለ ሴቶች ጥቃት ያነሳውት የተናገርኩት ሐሳብ ነበርና ያ ሐሳቤ ይሄ አረንጓዴ ፕሮፋይል ያላቸው ሰዎች ተሰማ ወዘተ የሚሉ ሰዎች እንዲሁም ደግሞ የፌሚኒስት አመለካከት የግብረ ሰዶም እይታ ባሎች በሙሉ ክፉዎች ናቸው ወንዱ በጠቅላላ ደፋሪ ነው ሴት ከሆነች ደግሞ ምንም ነገር ብትሰራም እሷ ልክ ናት በቃ ልንረዳት ይገባል የሚሉ አካላቶችን መደገፍ አይደለም በነገራችን ላይ ለዚህ ዓለም ትልቁ በሽታ ማለት እንደዚህ አይነት አካላቶች ናቸው ፌሚኒዝም የሚባለው ኮንሴፕት ጋር በተገናኘ ያው ኮንሴፕቱን እኔ ያን ያክል ዲቴል ገብቼ ምናምን የማውቀው ርዕስ አይደለም በማውቀው ልክ ግን ትክክል ነገር አይችበት አላቅም ፐርሰናሊ ማለት ነው በማውቀው ልክ ግብረ ሰዶም ደግሞ የዓለማችን ትልቁ በሽታ ነው እንዳልኳችሁ በዚህ መንገድ ያስለምዱናል ነው ግን ሁሌም ቢሆን መጥፎ ነገር መጥፎ ነው ብሎ የሆነ አካል ሲያወራ አንተም እኮ መጥፎ ነህ አይደለም በቃ አዎ የተናገርከው ነገር መጥፎ ነው በቃ የተናገርከው ነገር ማንም ሰው ሊደግፈው አይገባም ለዚህ መፍትሄ ሊኖር ይገባል እዛ ላይ መጮህና ነገሩ ሚዛን እንዳይስት ደግሞ ሚዛን ማስተካከል ኡመተን ወሰጣ አይደል እንደይተባል ነው መካከለኛ ህዝቦች ናችሁ እኮ ነው አይደል በመልካም ነገር ታዛላችሁ ከመጥፎ ነገርም ተከለክላላችሁ ስለዚህ የሆነ መልካም ነገር ስንሰማ ያንን መልካም ነገር እንደግፋለን የሚሰሩት መጥፎ ነገር ካለ ግን ያንን እየሸፋፈንላችሁ አይደለም ምን ደግፈው የሚሰሩት መጥፎ ነገር ደግሞ ይሄም ስራችሁ መጥፎ ነው እኩል ሊወገዝ ይገባል የሚልን ሐሳብ እናነሳለን የምታነሱት ሐሳብ ግን ትክክል ከሆነ በዛ ሐሳብ ላይ ግን ምንም ችግር የለውም እስከ መጨረሻው ድረስ አብረን እንሄዳለን በቃ መዋጋት ያለብንን ነገር መቀየር አለብን ብለን እናስበውን ነገር እናስኬዳለን ያ ማለት ግን የናንተ የተሻለ መስመር ሆኖ አይደለም ነው ኦኬ ስለዚህ በጣም ጽንፍ የረገጡ ነገሮችን ዛሬ ራሱ ያየው ነበር የሆነች ሴት አለች ውጭ ሀገር 3 ልጆቿን ገላ ምናምን ተብሎ እና ደጋፊ መኖሩን ሳይ እኔ
ምንድነው እያደረግን ያለ? ምን ማድረግ ይሻላል? እኮ ማልቀስም አይቻልም ማለት ምንድነው? ሰው እንዴት ነው ሶስት ልጆቿን ህፃናት ልጆቿ ያውም በጣም ያማምሩ ልጆች እንዴ ለገላ ምናምን ብሎ ሁለት ልጅ ይገድሉስ በፎቅ ለቋቸው። እሱን ዜና ቆይቷል። የሚገርም ከማውቀው ብቻ ገደለች ተብሎ ምናምን ሲባል አይ እሷ መግደሏን አምና የእሷ ጠበቃ አዎ ገላለች ብሎ እሷም አዎ ገድያለሁ ብላ እና ምንድነው ከወሊድ ጋር በተገናኘ የተሰማኝ ጭንቀት ጋር ነው ወደዚህ ነገር ያደረሰኝ ምናምን ከዛ ተፈታ እንደው ከባድ ነው። ይሄ ከባድ ነው፣ በጣም ከባድ ነው። እና እንዳለ ደግሞ ደጋፊዎች ላይክ እሷን መረዳት አለብን የሚሉ አካላቶች ያንን አረንጓዴ ፕሮፋይል ያደረጉ ሰዎች መሆናቸውን ሳይ እንዳለ ሁሉም ማለት ነው ባይዘው ሁሉም እንደዛ ናቸው ሳይ ደግሞ በቃ ይሄ ነገር በጣም ከባድ ነገር ነው እየመጣ ያለው። አዎ እኮ ዘመነ ጃሂልያ በቃ እንደዛ ነውና ይሄ ሁሉም ኡመተን ወሰጣ እንደተባለው ምክንያታዊ ሆነን ሁሉንም በኩል ስንቃወምም ስንደግፍም ምክንያታዊ ሆነን ሊሆን ይገባል ነው። ስለዚህ የሰራሁት ቪዲዮ ጋር በተገናኘ አክቹሊ ምንም እንኳን እዛ እኮ ጨርሼዋለሁ ግን ምናልባት ሙሉ ስለዚህ ይህን ለማስተካከል ደግሞ መጀመሪያ ወደ ራሳችን እንመለስ። አንድ ነገር ለምንድን ነው የምቃወመው ለምንድን ነው የምደግፈው እንበል። ባላዋጣነው ነገር ላይ ደግፈን መቆም እኮ በጣም ከባድ ነው። ተወልጄ ቤተሰቦቼ አላማከሩኝ እዛ ብሔር ሲወለድ ምናምን እዛ ላይ ደግፈው መቆም እንዴ? ጾታዋ ሴት ስለሆነ ብቻ ትክክል ናት ማለት? ጾታው ወንድ ስለሆነ ብቻ ትክክል ነው ማለት? እኔ ወንድ ስለሆንኩ አብሬ ይሄ በጣም እኔ እንጃ ወላሂ ሰሞኑን ሳይ በጣም ከገረሙኝ ነገሮች ውስጥ ነውና በጣም አስቸጋሪ ነው። አላቅም ሚዛናዊ ሆኑ በብዛት ማለት ነው። በብዛት ሚዛናዊ ለመሆን ሞክሩ። እንደዛ አይነት ነገሮችን ነው ላወራ የምችለው። ሚዛናዊ ሆኑ። መቃወም ያለብንን እየተቃወምን መደገፍ ያለብንን ደግሞ እየደገፍን ነው የምን